አላህ እንትኖችን ይወዳል፣ ኃጢአተኞችን ይወዳል። እኔ ልቀጥል አህመድ። አረ እንዴታ ምን ሆነሃል አህመድ? ድመቶቹ ጋር ስብሰባ ይዟል መሰለኝ። አላህ Subhanahu Wa Ta'ala ኃጢአተኞችን አይወድም ማለት ይጣላል ማለት አይደለም። ይጣላል የሚል አንቀጽ እኔ እስካሁን አላየሁም፣ ፐርሰንን ማለት ነው። ግን ኃጢአተኞችን አይወድም። ላ ዩሂቡና ዩሂቡ ተብሎ ነው የተገለጹ። ዩሂቡ ማለት የሚወደው ማለት ነው። ላ ዩሂቡ ማለት ደግሞ የማይወደው ማለት ነው እንጂ ይሄ ከርህ ወይም ደግሞ መጥላት የሚባለው ነገር አልተቀመጠም። ነገር ግን አላህ Subhanahu Wa Ta'ala እኛ የምንሰራው እንዲወደን ነው። አላህ Subhanahu Wa Ta'ala የሚወዳቸውን ደግሞ በፍጹም አይቀጣም። እሱ የሚወዳቸው ባሮቹን አይቀጣም። ስለዚህ የአላህን ውዴታ ለማግኘት እንሰራለን። እሱ ከወደደን አንቀጣም። አይ እወድሃለሁ ግን ያው ሳትገባለህ ከሆነ አዞ በጣም አዛይ ከመሆኑ የተነሳ የሆነ ሲበላህ ራሱ ያለቀሰ ነው ይባላልና ልክ እንደዛ አይነት ነገር ነው የሚሆነው። ገባ? አላህ Subhanahu Wa Ta'ala የሚወደውን በጭራሽ አይቀጣም ማለት ነው። ግን አላህ ደግሞ በጣም የሚወደው አለ። ኢነላህ ዩሂቡ ተዋቢን ይላል። አላህ Subhanahu Wa Ta'ala የሚወደው ምን አይነት መሰለ? ኃጢአት የማይሰራ ፍጹም ሰው ምናምን ሳይሆን ኃጢአት ከሰራ በኋላ የሚጸጸትን ሰው ከምንም ነገር በላይ ይወደዋል። ምክንያቱም የኛ ኔቸራችን ያ ስለሆነ ማለት ነው። አላህ Subhanahu Wa Ta'ala እኛን ሲፈጥረን እንደ መላእክ አድርጎ አይደለም የፈጠረን። መላእክ ማለት ሁሌ ፖዚቲቭ ናቸው፣ እንደ እንስሳም አይደለም። እንስሳ ማለት ደግሞ ሞራሊቲ የላቸውም፣ ያው ይበላላሉ ምናምን፣ ፖዚቲቭ የለም ኔጌቲቭ ብቻ ነው የምታየው። እኛና ጂኒዎች የተፈጠርነው በቃ ዜሮ ላይ ሆነን ነው። እንሳሳታለንም፣ ስንሳሳትም በገዛ ፈቃዳችን ነው። ማርታ ስንለምንም በገዛ ፈቃዳችን ነው። ስለዚህ የኛ የተፈጠርንበት የኛ ማንነት ራሱ አንዱ ምንድነው? ተሳሳችነት ስለሆነ አላህ Subhanahu Wa Ta'ala ከስህተታቸው የሚመለሱትን ጥፋት ከማይሰሩት ማለትም ከመላእክት በላይ ይወዳቸዋል ማለት ነው። አላህ Subhanahu Wa Ta'ala ምንድነው ያልኩ? ከስህተታቸው ወይም ከጥፋታቸው የሚመለሱትን የሚጸጸቱትን ከምንም ነገር በላይ ይወዳቸዋል። ስለሚወዳቸውም ትልቅ ነገሮችን ይመነዳቸዋል ወይም ይከፍላቸዋል ማለት ነው። የሚወደውን ሰው ምን አይልም? አይቀጣም፣ አይጉዳም ማለት ነው አላህ Subhanahu Wa Ta'ala። ለሚወዳቸው ሰዎች ግን በጣም ብዙ ነገሮች አሉ። አሁን ትንሽ ሄድበት ካልከኝ እሄዳለሁ ሜቢ ጊዜ ካለን ማለት ነው። አላህ Subhanahu Wa Ta'ala ለሚወዳቸው ባሮቹ ምን አይነት ካራክተር አለው የሚለው ማለት ነው። ልቀጥል? ፍቃድ እየጠየቀኝ ከሆነ ቀጥል። አው እንዳላደክምህ ነው። ረጅም ጊዜ እንዳልወስድብህ ነው። ከስንት ጊዜ በኋላ ነው እየጠየቅኩ ያለሁት? እሺ መርሐባ። የአላህን እዝነት የአላህን ምህረት በተመለከተ ወይም ደግሞ አላህ የሚወዳቸው ብዙ ሰዎች አሉ። ግን ለሚወደው ሰው ምን አይነት አምላክ ነው የሚለውን ሪያዱ ሷሊሂን ላይ አይ ቲንክ 95ኛው ሐዲስ የኔን ወዳጆች ይላል የሚተናኮርን እፋለመዋለሁ አለ። ባሪያዬ ከኔ ጋር በአንድ ነገር ሊቃረብ የሚችለው ግዴታ ያደረኩበትን ነገር ሲፈጽም ነው። ባሪያዬ ወደኔ ትርፍ ነገር ከሰራ ከታዘዘው የተሻለ ወይም ደግሞ የተለየ ትርፍ ነገር ከሰራ ምንድነው በጣም ወደዋለሁ አለ። በጣም የአላህ Subhanahu Wa Ta'ala ውዴታ በጣም እናገኛለን። ከወደደው ደግሞ አላህ Subhanahu Wa Ta'ala ከወደደው ደግሞ የሚሰማበት መስሚያ፣ የሚያይበት አይን፣ የሚዳስስበት እጅ፣ የሚጓዝበት እግር እሆነዋለሁ። ቢጠይቀኝ እሰጠዋለሁ፣ ጠብቀኝ ካለም እጠብቀዋለሁ ይላል አላህ Subhanahu Wa Ta'ala ለሚወዳቸው ሰዎች። ልክ እንደዚህ ነው። አንተን አላህ Subhanahu Wa Ta'ala የሚወድህ ከሆነ ቀጥተኛው መንገድ ብቻ ነው የሚመራ። እግርም እጅም አይንም መመልከቻም መስሚያም ሁሉ ነገር የሚሆነው አላህ ነው ማለት ነው። በሌላ ሐዲስ ላይ ደግሞ አላህ ምን ያክል ለሰዎች የሰዎችን ምህረት እንዲ ለመቀበል ምን አይነት አምላክ ነው ምን አይነት ማህሪ ነው የሚለው ነገር ደግሞ ስናየው እንደዚህ ሙስሊምም ዘግበውታል። ሪያዱ ሷሊሂን 16ኛው ሐዲስ ላይ አላህ በሌሊት እጁን ይዘረጋል ቀን ጥፋት የፈጸመ ተውበት ያደርግ ዘንድ፣ በቀን እጁን ይዘረጋል ሌሊት ጥፋት የፈጸመ ተውበት ያደርግ ዘንድ፣ ፀሐይ በመግቢያዋ እስከምትወጣ ድረስ ይህንኑ ነገር ያደርጋል ማለት ነው። አንተ ቀን ላይ ኃጢያት ሰርተህ ከሆነ አላህ Subhanahu Wa Ta'ala እስክትመለስ ድረስ እጁን ዘርግቶ ነው የሚጠብቅህ።
ካንተ ማለት ነው። እኛ ኃጢአታችን ይቅር ለመባል ከኛ የሚጠበቅብን ምንም አይነት የሆነ ክፍያ ምናምን የሚባል ነገር የለም። ስለዛ ኃጢአት ብቻ ተጸጽተን ማልቀስ ነው ማለት ነው ከኛ የሚጠበቀው። እንዲሁም ደግሞ በሌላ ሐዲስ ላይ ደግሞ አላህ Subhanahu Wa Ta'ala ምን ብሎ ይናገራል? ባሪያዬ ወደኔ አንድ ስንዝር ሲቀርብ እኔ ወደ እርሱ አንድ ክንድ ቀርባለሁ፣ ወደኔ አንድ ክንድ ሲቀርብ እኔ ወደ እርሱ አንድ እርምጃ ቀርባለሁ፣ እየተራመደ ወደኔ ሲመጣ በፍጥነት እየገሰገስኩ ወደ እርሱ እጓዛለሁ ይላል። ስለዚህ አላህ Subhanahu Wa Ta'ala ምን አይነት አምላክ ነው? አንተ ከምትቀርበው እጥፍ ነው የሚቀርብህ። እንደ ምሳሌ እኔ ብዙ ጊዜ ማነሳው ምንድነው ሱረቱል በቀራ ላይ ከምዕራፍ 30 ጀምሮ ታገኘዋለህ እንትኑን ማለት ነው ታሪኩን የአደም አለይሂ ሰላም ብዙ ጊዜ ነው ማነሳውና አደም አለይሂ ሰላም አጠፋ፣ ተጸጸተ፣ በልቡ አዘነ። ያ ማለት አንድ ስንዝር ቀረበ ማለት ነው። ነገር ግን እንዴት ብሎ ይቅርታ መጠየቅ እንዳለበት ምናምን አያውቅም ነበር። እንዴት ብሎ ይቅርታ መጠየቅ እንዳለበት ስለማያውቅ አላህ Subhanahu Wa Ta'ala አንድ ክንድ ቀረበው። ምን አደረገለት? ይቅርታ እንዴት መጠየቅ እንዳለበት አስተማረው። ካስተማረው በኋላ ያ አደም በተማረው ቃላት መሰረት አላህን ይቅርታ ጠየቀ። አላህ Subhanahu Wa Ta'ala ደግሞ ምን አደረገ? ይቅር አለው ወይም ደግሞ ማረው ማለት ነው። ስለዚህ አላህ በጣም 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 የምህረት አምላክ ነው። ለዚህ ማሳያም እንደዚሁ ሪያዱ ሷሊሂን ሐዲስ 434ኛው ላይ በዕለተ ቂያማ አማኝ ወደ ጌታው ይቀርባል፣ እርሱም እዝነቱን ያሳርፍበታል። ይህን ወንጀልህን ታውቀዋለህን ይለዋል። ያ ባሪያው ሰርቶ የረሳው ወንጀል ነው። ከዛ ያስታውሰዋል ማለት ነው ባሪያውን። ይህን ወንጀልህን ታውቀዋለህ ይለዋል። ባሪያውም ያስታውስና ጌታዬ ሆይ አዎ አውቀዋለሁ ይላል። ከዛ አላህ Subhanahu Wa Ta'ala ምን ይለዋል? ዱንያ ውስጥ እንዳይታወቅብህ ሸፍኜልሃለሁ፣ ዛሬ ደግሞ እምርሃለሁ ይለዋል። ስለዚህ እኛ ጋር ምንድነው አንዱ ራሱ የምህረት የምንጠይቅባቸው መንገዶች ውስጥ አንዱ ምንድነው ኃጢአታችንን ራሱ መሸፈን ነው። ኃጢአታችንን መሸፈን ምህረትን ከማግኛ መንገዶች ሁሉ አንዱ ነው። እኛ መናዘዝ፣ መናገር እኔ ያለፈው ህይወቴ እንደዚህ ነው ብሎ ማውራት አይደለም። ይሄ ኃጢአትን የማስፋፊያ መንገድ ነው። አላህ Subhanahu Wa Ta'ala እንደዚህ አይነት ነገሮችን ምንድነው የሚባለው ይሄ አይወድም ማለት ነው። እንደዚህ አይነት ነገሮችን እንዲሆኑ አያደርግም። ኃጢአቱን የሸፈነ በምድር ላይ ኃጢአቱን የሸፈነ ሰው ያንን ኃጢአቱን ቢረሳው እንኳን አላህ Subhanahu Wa Ta'ala በአኺራ ላይ በምድር ላይም ደብቆለታል፣ በአኺራ ላይ ደግሞ ምን ያደርገዋል? ምህረት ያደርግለታልና ስለ ምህረቱ በጣም ብዙ ማውራት ይቻላል ኢቭን ከቁርአን አንቀጾች ምናምን። ግን አይ ቲንክ ይሄ ላለማርዘም በቂ ነው። ሌላው አላህ Subhanahu Wa Ta'ala ምንድነው ለሚጸጸቱ ሰዎች ምንድነው የሚያደርገው? ከምህረቱ በተጨማሪ የሚሰሩት ሰርተው የነበሩት መጥፎ ስራቸውን ራሱ በመልካም ስራ ይቀይርላቸዋል። ያ የሰሩት የነበረው መጥፎ ስራ በመልካም ስራ ይቀይረዋል ማለት ነው። የነበረውን ያንን ስራ ማለት ነው። ይሄንንም በሱረቱል ፉርቃን ምዕራፍ 25 ቁጥር 7 ላይ ተጸጽቶ የተመለሰና ያመነ መልካምንም ስራ የሰራ ሰው ብቻ ሲቀራል እነዚያም አላህ መጥፎ ስራዎቻቸው በመልካም ስራዎች ይለውጣል፣ አላህም እጅግ መሐሪ አዛኝ ነውና ይላልና ቁርአን ላይ አንድ ነገር ልበል። ሜቢ ሰምተው ልታቅም ላታቅም ትችላለህ። መጽሐፍ ቅዱስ ላይ አንተ እንደምትለው ወይም ብዙ ሰዎች እንደሚሉት አባት የሚለውን ገለጻ ተጠቀሙታላችሁ ለአምላክ ማለት ነው። ቁርአን ላይ እኛ ባሮች ነን ስንል የአላህ Subhanahu Wa Ta'ala ታዛዥ አገልጋይ ነን ማለት ነው። የአላህን ፍጥረታት በሙሉ ካየህ ደግሞ ባርነት፣ ለሱ መታዘዝ፣ መገዛት ኦሬዲ እኛ ምንድነው እንደ ግዴታም ጭምር ነው። ምክንያቱም እሱ ክሬት ያደረጋቸውን ዓለማቶች በሙሉ ራሱ ካየህ ለዛ ትልቅ ፓወር፣ ለዛ ታላቅ ኃይል መገዛትህ ራሱ ትልቅ ነገር ነው ማለት ነው። የዛ ባርነት ራሱ ክብር ነው። ምንድነው አርነት ወጣችሁ ምንድነው መጽሐፍ ቅዱስ ላይ ራሱ የሚለው ነገር አለ። አንተ ጠፋኝ ብቻ እንደ ልባችሁ እንድትሆኑ ሳይሆን የእግዚአብሔር ባሪያዎች እንድትሆኑ ነው ይላልና ልጅ ሲባል ብዙ ጊዜ ከናንተም እንደ ልቡ ሰው እንዲፈነጭ ምናምን ሳይሆን አርነት ወጣዋል፣ ያ የጭቆናው ዘመን ወጣዋል። ግን የእግዚአብሔር ባሪያዎች ሲሆኑ መልካም ሰዎችን እንዲሆኑ፣ ትእዛዞችን እንዲሰሩ፣ መልካም ስራዎችን እንዲሰሩ በሚል ነውና አላህ Subhanahu Wa Ta'ala ቁርአን ላይ የተገለጸው ጓደኛ በሚል ተገልጿል። ፍሬንድስ ኦፍ አላህ ተብለው የሚጠሩ አካላቶች አሉ ሙስሊሞች፣ የአላህ ወዳጆች ተብለው የተረጎሙ ወይም ደግሞ የአላህ ጓደኞች የሚባሉ ማለት ነውና አላህ Subhanahu Wa Ta'ala በጣም የሚወዳቸው ባሪያዎቹን ጓደኛ ነው የሚያደርጋቸው። ፍሬንድ ተብለው ነው የሚጠቀሱ የአላህ ምኖች ተብለው ጓደኞች ተብለው። ጓደኝነት እንደምታውቀው በዘር በስጋ በደም ምናምን የምታገኘው ነገር አይደለም። ጓደኝነት ያንተ የሆነ ምርጫ ነው። አንተ የሆነን ሰው ስትመርጠው ነው ጓደኛ የምታደርገው።
የሆነን አካል ያንተ ምርጫ ሲሆን ነው ጓደኛ የሚሆነው ማለት ነው። ወይም ደግሞ ወዳጅህ የሚሆነው ያንተ ምርጫ የራስህ ምርጫ ሲሆን ነው። ሶ አላህ Subhanahu Wa Ta'ala የመረጣቸው ሰዎች እነዛ ሰዎችም ደግሞ አላህን የመረጡ ሰዎች ወዳጆቹ ይሆናሉ። እና ይሄ ገለጻ ለኔ ከየትኛውም ነገር በላይ ነው። ምክንያቱም አንተ ቤተሰብህን እምቢ አልሰማም የምትለው እምነትህን ምናምን ብዙ ነገሮችን የምታደርገው ኢቭን በጓደኛ ግፊት ይባላል፣ የጓደኛ ምክር ይባላል። ከቤተሰብህ በላይ የምትቀርበው ጓደኛህን ነው፣ ወዳጅህን ነው የምትቀርበው ከቤተሰቦችህ በላይ ማለት ነው። ሚስጥርህ የምታጋራው ምናምንና አላህ Subhanahu Wa Ta'ala አባት እናት ምናምን እንደዚህ በሚል ገለጻ ሳይሆን ጓደኛ ወይም ደግሞ ይሄ ወዳጅ ወይም ፍሬንድ ተብሎ በሚገለጸው መልኩ ነው አላህ Subhanahu Wa Ta'ala የተገለጸውና እኛ አምላካችን ወዳጃችን ነው እንላለን። አምላካችን የሱ ባሪያ ነን። አዎ ግን አላህ Subhanahu Wa Ta'ala ደግሞ የሱን ወዳጅነት ይስጠን። የሱ ፍሬንድ ሶፍ አላህ ተብለው ከሚገለጹ ሰዎች መካከል ያድርገን እንላለንና ጓደኛ በሚለው ወይም ወዳጅ በሚለው ተጠቅሷል። ይሄ ደግሞ ከየትኛውም ገለጻ በላይ ለኔ በጣም ቅርብ አድርጌ ወስደዋለሁ። ምክንያቱም የራሴ ምርጫ የሱም ምርጫ ስለሆንኩ ነው ያ ስያሜ የሚሰጠኝ እንጂ በውልደት እንደሚያገኙት ሰዎች እንደዛ አይነት ግንኙነት አይደለም ልልህ ነው። ለማንኛውም እዚህ ጋር እንድጨምርለት የምፈልገው ነገር አለ። አንተ ራስህ ይገርምሃል። አሁን እንደዚህ ያቀረበ ግን አምላክ የትኛው አምላክ ነው? አሁን ያንን የፒኪንግ ቪዲዮታል ሬነር እንዲህ የቀረበን አምላክ የትኛው አምላክ ነው የሚለው እኮ ነው ማለት። ስለ ዩኒቨርስ አይተህ ኮምፔር ማለት ከዩኒቨርስ ጋር ፒኪ ኮምፔር ያደረገውን ቪዲዮ ተመልከተው። አሁን እኔ ሁሌ የሚገርመኝ ነገር ታሪክ ነው አይደንቀኝም ስለ አሁን ስለምነግርህ ነገር ከምደነቀው በላይ አይደንቀኝም። እንዲህ ያቀረበን እንደዚህ አሁን እንዲህ ፒኪ ሐሳቤን አግኝተዋል ምን እያልኩ እንደሆነ አረ በፈጣሪ የትኛው አምላክ ነው ስለ አክቹሊ አላህ Subhanahu Wa Ta'ala እኛ ማቅረቡን ለኛ ማዘኑን በእዝነት በኩል እኔ ወላሂ ብዙ ነገሮችን አይቻለሁ። አላህ Subhanahu Wa Ta'ala ራሱን ከገለጸበትም ስለ አላህ ነቢያችን ከተናገሩትም በላይ እዝነት የሚባል ነገር እኔ የትም ቦታ ላይ ሌላ አላየው። የሱ እዝነት የሚጀምረው ይሄ አጥፍተህ ስትጸጸት ምናምን አይደለም። እዝነቱ የሚጀምረው አንተ ከመወለድህ በፊት ስለሱ አሳውቆህ ነው የምትወለደው። አንተ ኮሬነር ስላሴን እምቢ ብለህ ስትወጣ ኦሬዲ ውስጥህ ላይ ያለው የተውሂድ የሚባለው የአምላክ ጽንሰ ሐሳብ አንድነት የሚባለው ነገር አብሮህ የተፈጠረ ስለሆነ ነው። ለዛ ነው ከዛ አንድነት ከሚባለው አብሮህ ከተፈጠረው ነገር ውጭ ያሉ ሰዎች ያንን የሚያስቡ ሰዎች ሰላም አያገኙም፣ ሰላም የላቸውም። ስተት እንደሆነ ያውቁታል። ምን ላይ እንደተሳሳቱ ግን አያውቁትም። በቃ ምቾት አይሰጣቸውም። አሁን አንተ ሬነር ምቾት የሰጠህ ነገር ምንድነው? የአላህ Subhanahu Wa Ta'ala አንድነት ነው። ያ አንድነት አንተ ከመፈጠር በፊት በአደም ጀርባ ላይ ያለ ያስመሰከረህ ነው። ስትወለድም በዛ በፊጥራ ኮንሴፕት ላይ አድርጎ ነው እንድትወለድ ያደረገና ያ ትልቅ የሆነ እዝነቱን ነው። ለዛ ነው አንተ አላህን የመቀበል እኮ ችግር የለብህም። አብዛኛውም ሰው ችግር የለበትም አላህን የመቀበል። ምክንያቱም ቁርአን ላይ የተገለጸው የአምላክ ምንነትና ማንነት ከየትኛውም ከተገለጸው ጋር የሚወዳደር አይደለም። ግልጽ ያለ ነገር ነው። ግን ምንድነው አንተ የምትለው? ብዙ ሰዎች የሚሉት ምንድነው የነብያችን ሰለላሁ ዐለይሂ ወሰለም ነብይነት መቀበል ይከብደኛል ነው። እኔም ብዙ ጊዜ ከብዶኝ የነበረው እሱ ነው። ገባ? የነብያችንን ነብይነት መቀበል ይከብደኛል። የአላህን አይከብድህም። ይሄ ከአላህ እኮ ትልቅ እዝነቶች ውስጥ ነው አንዱ። ስትወለድ ጀምሮ በዛ መንገድ ላይ አድርጎ እንድትወለድ ማድረጉ ማለት ነው። ሱረቱ ሩም ላይ ምዕራፍ 30 ቁጥር 30 ላይ ያለው አላህ Subhanahu Wa Ta'ala አንተ ስትወለድ ኢቭን አጥምቆህ በሱ መንገድ ላይ አጥምቆህ ራሱ እንድትወለድ ማድረጉ ገባ? እና ይሄ እዝነት ነው። ይሄ ብቻ አይደለም። ተወልደ ከፍ ካልክ በኋላ ቤተሰቦች ሃይማኖት ምናምን ሊያስቀይሩ ይችላሉ። እሱ ግን ብዙ ተአምራቶችን ይገልጽልሃል። እሱ ተአምራቶችን ያሳያል። ምን የሱን አምላክነት በትክክል እስክትረዳና እስክታውቅ ድረስ ማለት ነው። አላህ Subhanahu Wa Ta'ala ምንድነው የሚለው? ሱረቱ ፉሲለት ላይ ምዕራፍ 41 ቁጥር 53 ላይ እርሱም ቁርአን እውነት መሆኑ ለነርሱ እስከሚገለጽላቸው ድረስ በአጽናፎች ውስጥና በነፍሶቻቸው ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውም? ምን ይላል? አሳይተዋል እኮ ኦሬዲ እኮ ይሄ ኔቸር ተፈጥሮን ስታይ አሁን እኔ የሰራሁት ቪዲዮ እሱም እንዳለ በቃ እቺን ዓለም ምን ያክል ትንሽ መሆኗን ስትረዳ ውጭ ያሉ ተፈጥሮችን በሙሉ ስትረዳ እኮ ምን አይነት አምላክ እንዳለ እኮ ታውቃለህ። ያ አምላክ ለዛ ነው ስላሴ ከሚለው ኮንሴፕት በላይ ከባዱ ነገር ይሄ አምላክ ሰው ሆነ የሚለው ኮንሴፕት ነው የምለው። እሱ ከምንም ነገር በላይ ከባድ ነው። በቃ እሱ አብዛኛውም ሰው ራሱ ስላሴ አንድም ሶስትም ጂጂ መውጣት ትችላለች። እሺ
እንትን ካለሽ እኮ ረጃ ቆያልንሽኛ ካልፈልሽ ያስገባችሁ እኮ ልጠይቅ ነው ወርዳለሁ። ረጅ ሳይ ጎሽ እና ሬነር ምን እያልኩ ነው? ይህንን ሁሉ ነገር ስታይ እነዚህ ነገራቶችን በሙሉ ስትረዳ አንተ ያለህን አምላክ ምንነት ታውቃለህ። አላህም በነፍሶቻቸውና በአጽናፎች መካከል ያሉ ተአምራቶቻችንን እናሳያቸዋለን ይላል። ያንን ነገር ያሳያል፣ የሱን አምላክነት ትረዳለህ ነው። ከዛ በተጨማሪ ከእዝነቱ መልእክት ካልደረሰ አንተን አይቀጣህም። ሌላኛው የእዝነቱ መገለጫ ነው። አንተ መልእክት ካልደረሰ አይቀጣህም። አሁን ግን እየደረሰህ ነው ያለ ኦሬዲ ማለት ነው። ሌላው ምንድነው? እርሱ ቁርአን ነው የሚለው። እርሱም ቁርአን እውነት መሆኑ ለነርሱ እስከሚገለጽላቸው ነው የሚለው። የቁርአንን እውነተኝነት ደግሞ ይሄ ቁርአን እውነት ነው ምናምን በሚለው ብቻ ሳይሆን በሚገለጹ ውስጡ ላይ ባሉት ነገራቶች፣ ባሉት ተአምራቶች፣ ሰዎች ሊያውቋቸው በማይችሉ ነገራቶች ገልጾልሃል ነው። ይሄ ደግሞ ሌላ ትልቁ ነገር ነውና እኔ እንዲያውም ዛሬ ስለ አላህ ምናምን ረጅም ካወራን ብዙ እንትን እንላለን። ስለ ነብያችን ብናወራ ደስ ይለኛል። የማትቀበልበትን ሪዝኖች ብታየው ደግሞ እንዳልኩ ከዚህ እኔ ሁሌ ባገኘው ነው ማለት የነብይነት መስፈርትህን ብታስቀምጥና በዛ ዙሪያ ላይ ብናወራ እኔ አሪፍ ነው ብዬ አስባለሁ። አህመድ ቀጥል። ለማንኛውም ሬነርም ሀሳብ ካለ መቀጠል ይችላል። ሌሎች ወንድሞችም ቀጥሉ። እኔ ፒኬ እንድትለው ፕላስ የፈለኩት የነበረው ፕላስ እሱን ሄደበታል፣ ዳይሬክትሊ በወፍራ ሄደበታል እና አንድ ላይ ከሆነ ከሬነር ጎንም ብቻ አይደለም። አሁን ልክ ዝም ብዬ እንደ ሰው ልጅ የሚገርመኝ ነገር አለ። ለፈል አሁን ፒኬ አስበው ማለት ያ አሁን አንተ አልነግረህም ዳይሬክትሊ ስለ ዩኒቨርሱ ትልቅነትና አሁን አንተ በገለጽከው ወይ በበለው ቀስ በበሱን ነው ሰደው ዳይሬክት ሐሳቢን በጣም ፈርዘር ተረዳው ብዬ ማስበው አንተ ነዚህ ካሉት በይበልጥ እና ያ አምላክ አሁን ስለኛ ግድ ሰጥቶት የሆነ መልእክተኛ እንደላከ ምናምን ስታስበው አሁን እኛ በጣም ትናንሽ ፍጥረቶች ነን። ዝም ብለህ ኮምፔር አድርገው የሆነ ከሰፈርህ ጋር ራስን ኮምፔር ብታደርግ በጣም ደቃቃ መሆንን ትረዳለህ፣ እንኳን ከዚህ ዩኒቨርስ ጋር ይቅርና እና አምላክ ስለኔ ግድ እንደሰጠውን ስታስብ በፈጣሪ እና ጀዛከላህ ፒኬ በጣም ሰፊ ሀሳብ ግርም በሚል ሁኔታ ነው ያስረዳህን። ጀዛከላህ ሀቢቢ። እሺ ሬነር መቀጠል ትችላለህ። እኔ ላልቆይ እችላለሁ አይ ቲንክ፣ ግን እስቲ ያልቆይ እስካለው ድረስ እናወራለን። ቀጥል ሬነር። ኢየሱስ ክርስቶስ አምላክ ይባርክ፣ አንተንም ሁለታችሁን ይባርካችሁ። ጥያቄ መልሰልኛል፣ እኔ የወሰድኩትን ወስዳለሁ፣ ደግሜ ሲሰማ ደግሞ ይገባኛል። ፒኬ ቅድም ላነሳው ለምንድን ነው ነብዩ መሐመድን እንደ ነብዩ የማትቀበለው ላልከው፣ እኔ መጀመሪያ ነብይነቱን የምቀበለው አሁን ባለፈው መስፈርት ብያለሁ። ትምህርቱ ግን መጀመሪያ ቀደም እንዳነሳው ዘዳግም 13 ላይ ካለው አንድ ነብይ በመካከላችሁ ቢነሳ ያለ ይናገራልና እንደዛ አይነት ነገሮችን አሁን ወደ ሌላ አምላክ እየጠራኝ ነው የሚለውን ነው እኔ ማጣራት የፈለኩት መጀመሪያ። አሁን ለምሳሌ ስለ ኢሳ አለ ወይም ደግሞ ስለ ያውሻ እንዲሁም ደግሞ አሁን በመጽሐፍ ቅዱስ እኔ ክርስቲያን ስለሆንኩ እነዚህ ሰዎች በቁርአን ውስጥ እንዴት ነው የተገለጹት? አሁን ለምሳሌ ደግሞ ማን ነው አንዳንድ ታሪኮች አሉ እኔ ትዊስትድ ሆኗል ብዬ ማስባለሁ በራሴ። ምክንያቱም ቁርአን ውስጥ የተገለጸው ራሱ በሌላ መንገድ። አሁን ለምሳሌ ሙሴን ወስደን ካየን ሙሴ ቁርአን ላይ በበትሩ ምታ ተብሎ ነው የታዘዘው። መጽሐፍ ቅዱስ ላይ ደግሞ ተናገሩ ተብሎ በምንድን ነው አለቱን ተናገሩ ተብሎ ከዛ በበትሩ ስለመታ ነው ወደ ከነዓን ምድር ያልገባውና እንደዚህ አይነት ታሪኮችን አሁን ሳነብሳዩ ምናምን ግር ይለኛል። እንዴት ነው እውነተኛነቱን ራሱ ማቀው ነው የትኛው ነው በምን መስፈርት ነው አድጬ የምቀበለው የሚለው ማለት ነውና ቁርአንን እንዴት ነው ያመጣው መጽሐፍ በምን አይነት መስፈርት ነው ማየው በምን አይነት መንገድ ነው ማየው እና በመስፈርት ብቻ አይደለም ልል ነው ዋና ሐሳቤ ፒኬ። ጥሩ ነገር ነው ያወራኸው። ለዚህ እኮ ታዲያ አሪፉ ነገር ምን መሰለህ ማለት ነው ሬነር፣ እኔ ስለ ባይብል ያለኝን አቋም ነገር ያለውና ባይብል የታሪክ መጽሐፍ ነው ብዬ ነው ማምነው። እንደኔ ታሪክ ነው የተጻፈበት። ያ የተጻፈው ታሪክ ግን እውነትም ውሸትም ሊሆን ይችላል ነው። ቁርአን ላይ ያለኝ ክሌም ወይም ያለን ክሌም ሁላችንም ግን እኛ ሙስሊሞች የአምላክ ቃል ነው
ወይንም ደግሞ የአላህ ቃል ነው ብለን ነው የምናምነው። ስለዚህ አንተ ኮምፔር እያደረክ ያለው ምንድነው? አንድን የታሪክ ጽሁፍና ወይም ደግሞ የታሪክ መጽሐፍና አንድን የአምላክ ቃል ነው ማለት ነው። ስለዚህ ሁለቱ ደግሞ ከመሰረቱ የጮኸ ነው ሰማዩ። እንግዲህ ሁለቱም ምንድነው ከመሰረቱ የሚለያዩ ነገሮች ናቸው። የአምላክ ቃል ነው ስንልኛ ፍጹም ስተት የለበትም ነው። የታሪክ መጽሐፍ ነው ስልህ ደግሞ ባይብልን ስተት ሊኖርበትም ላይኖርበትም ይችላል ነው። ስለዚህ የመጀመሪያው ነገር ምን መሰለህ? አንድን መጽሐፍ ከውስጡ ያሉትን ነገራቶች ከመቀበልህ በፊት መጽሐፉ ላይ ያለህ እይታ በትክክል ማወቅ መቻል አለብህ። እኛ ቁርአን የአላህ ቃል ነው የአምላክ ቃል ነው ስንል ያን ፕሩፍ ማድረግ እንችላለን ወይ? ትልቁ ኮንሴፕት ያ ነው። የአምላክ ቃል ነው ስንል እንዴት ነው ፕሩፍ የምናደርገው? ያንን ነገር ፕሩፍ ማድረግ ከቻልን ከሱ የተቃረነውን ማንኛውንም ነገር እንጥላለን ማለት ነው። ማመን አይጠበቅብንም። ምክንያቱም ከአምላክ ቃል ጋር የምታወዳድረው ምንም ነገር ስለማይኖር ሌላ። ተረድተኛል ብዬ አስባለሁ። እና ሬነር ሰው ምን ልልህ ነው መሰለህ? አንደኛ ባይብል ጋር በተመለከተ የታሪክ መጽሐፍ ነው። ከዚህ በፊትም እንዳልኩ ነው ስለ ግራኝ አህመድ ለምሳሌ 2 ታሪኮች ተጽፈዋል። ኢማም አህመድ ኢብኑ ኢብራሂም ሚል በአረብኛ የተጻፉ ታሪኮች አሉ። ከአረብኛ ውጭም ሶማሌዎችም አህመድ ጎረይ ሚል ታሪክ ጽፈዋል። እኛም ደግሞ ግራኝ አህመድ በሚል ተጽፏል። እነዚህን የታሪክ ጽሁፎች ግን ሁለቱንም ስታያቸው ኮምፕሊትሊ የተለያዩ ናቸው። እዚህ አህመድ ግራኝ ተብሎ የተጻፈው ግራኝ አህመድ ፊዚካሊም ስራዎቹም ተግባሮቹም ከዛኛው ኢማም አህመድ ኢብኑ ኢብራሂም ከሚባለው ጋር የሚነጻጸሩ አይደሉም፣ የሚገናኙ አይደሉም። ግን ሁለቱም ትክክል ሊሆኑ አይችሉም። ሁለቱም የታሪክ ጽሁፎች ናቸው። ታሪክ አንድ ሰው ታሪክን ሲያዘጋጅ በሚመቸው መልኩ ነው የሚያዘጋጀው፣ በሚፈልግበት መንገድ ነው የሚያዘጋጀው፣ በተረዳበት ሁኔታ ነው የሚጽፈው። ያንን መንገድ ሲጽፍ በተረዳበት ሁኔታ ነው የሚጽፈው። አሁን እኔ ራሱ ሰሞኑን ቢኒ የሚባል ጓደኛ አለኝ። እዚህ ጋር ታውቁታላችሁ፣ ክላሲካል ክርስቲያን የሚባል ቢኒ። እሱ ጓደኛ የምንለው ባይብል ላይ ያለው አቋም አለ። ዘፍጥረት ጋር በተገናኘ ምዕራፎቹን ከፋፍሎ የተለያዩ ጸሐፊዎች እንዳሉትና ሁሉም ተረድተው የጻፉበት መንገድ የተለያየ እንደሆነ የሚያምን ሰው ነውና ብዙ ነገሮችን ስታየው ኦሬዲ ያሳምናል። ግን ወጥ የሆነ ማለት ተመሳሳይ የሆነ ታሪክ ነው፣ የገለጹበት ገለጻ ግን የሚለያይ ነው። እኔ ምልልህ ነው አሁን መጀመሪያ ማወቅ ያለብህ አንተ ቁርአን የአምላክ ቃል ነው ወይስ አይደለም ነው። ባይብልስ የፈጣሪ ቃል ነው ወይስ አይደለም ነው። ባይብልን እንደ ታሪክ መጽሐፍ ከተቀበልከው ቁርአን የአምላክ ቃል መሆኑን ካረጋገጥክ ባይብልን የመቀበል ወይም ደግሞ ተቃርኖ የመጣውን ነገር አንተ አትቀበለውም ማለት ነው። ከመጀመሪያው ከአምላክ ቃል ጋር የሚቃረን ማንኛውንም ነገር አትቀበልም። ስለዚህ ቁርአን የአምላክ ቃል ነው ወይስ አይደለም በሚለው ላይ ብትቀጥል ደስ ይለኛል። ሌላው ሁሉ ነገር ውድቅ ስለሚሆን ማለት ነው። እኔ መጽሐፍ ቅዱስ የአምላክ ቃል ነው ብዬ ነው የምቀበለው። ያው ክርስቲያን ስለሆንኩ ያንን ለመጣል ራሱ አሁን ቅድም ያነሳው ታሪኮች አሉበት መጽሐፍ ቅዱስ ላይ የግልጽ ነው። ታሪኮቹ ራሱ ግን በቁርአን ውስጥ ያለ ቃል ነው የቀረቡት። አሁን ለምሳሌ አንዳንድ ሰዎች የመጽሐፍ ቅዱስ ተረት ነው ብሎ የሚያወሩ ሰዎች አሉ። ነገር ግን ደግሞ መጽሐፍ ቅዱስ ላይ አንዳንድ ታሪኮች በተመሳሳይ ሁኔታ ያለ ቃል ሆኖ ሲቀርቡ እናያለን፣ ወይም ደግሞ ባላ ንግግር ሲቀርቡ እናያለን። እነሱ ራሱን ያውን ዲስቲንጉሽ ለማድረግ ወይም ደግሞ ልዩነቱን ለማወቅ ትቸገራለህ። እንዴት ነው ይሄ? አሁን የኛው እዚህ ጋር የሰው ቃል ሆኖ ነው የቀረበው፣ ወይም ደግሞ ጸሐፊው ሙሴ ነው። ቶራ ላይ ካለ አዲስ ኪዳን ላይ ካለ ደግሞ የአንድ ወንጌላዊ ጽሁፍ ነውና እንዴት ነው ዲስቲንጉሽ? አሁን ይሄ እዚህ ጋር በሰው በኩል ስለተነገረ የሰው ቃል ነው ብዬ ልለፈው፣ እዛ ጋር ደግሞ በእናንተ ያንን ክሌም ስላቀረባችሁ ብቻ ያለ ቃል ነው ብዬ ልለፈው ወይ? አይ እኔ ያልኩ ያለው እሱን ነው። ያንንም የሰው ቃል ነው ብለህ ዝም ብለህ አትለፈው። ይሄንንም ደግሞ የአላህ ቃል ነው ስለተባለ ብቻ የአላህ ቃል ነው ብለህ አትቀበለው ነው ማለት። ሁለቱም ፕሩፍ ማውጣት ማሳየት መቻል አለባቸው። ለምሳሌ ባይብልን የአምላክ ቃል ነው ስትል ምንድነው የአምላክ ቃል ነው እንድትል የሚያደርጉ ነገሮች ምንድነው ያሉት? ራሱ ክሌም ከማድረጉ ውጭ ነው ማለት። አሁን አንተ ባይብልን የፈጣሪ ቃል ነው ስትል እዛው ላይ ባይብል ራሱ እኔ የፈጣሪ ቃል ነኝ ይላል፣ በፈጣሪ እንትን የተመራው ነኝ ይላል አይልም ምናምን። እሱም እንዳለ ነው። እሱ እንደ አንድ መስፈርት ይወሰዳል፣ ግን እንደ ዋና መስፈርት አይወሰድም። ምንድነው ያ ባይብል ወይም ደግሞ መጽሐፍ ቅዱስ ብለህ የምታምነው አንተ 66ቱ መጽሐፍት፣ እነዛ መጽሐፍቶች የአምላክ ቃል ለመሆናቸው ፕሩፍህ ምንድነው?
ምንድነው ማስረጃ ማለት ኮንክሪት የሆነ ኤቪደንስ ምንድነው? ያ ነገር የአምላክ ቃል ነው እንድትል ያደረገ ምክንያት። አሁን የታሪክ ጸሐፊዎች ማለት ምን ማለት ነው? በጊዜው የነበሩ አካላቶች የሚጽፉት ነገር እንደኛ እይታ ነው። ለምሳሌ አንድ ሳንቲምን እንደዚያ ቪዲዮ ባበራ ደስ ይለኝ ነበር ግን ተውኩት። በጠፍጣፋው በኩል ቢያሳይህ አንድ ሰው የሆነ ቀጥ ያለ መስመር ነው የሚመስልህ። ሳንቲሙን በክቡ በኩል ብታየው ደግሞ ክብ መሆኑን ትረዳለህ። ይሄ በጠፍጣፋው በኩል ካየኸው ቀጥ ያለ መስመር ነው የሚመስልህ። በክቡ በኩል ካየኸው ደግሞ እንደዚሁ ክብ መሆኑን ታውቃለህ። ሶ ሁለት የተለያየ ሰው ላይክ እንደውም ቀላሉ ምሳሌ ምንድነው? ስድስትና ነው። ይሄ የሰው ልጅ እይታው ነው። ሶ የታሪክ ጸሐፊዎች ሲጽፉት በእነሱ እይታ ነው የሚጽፉት። እነሱ ኮንቨርሴሽኑን አይተውም ሰምተውም አይደለም የሚጽፉት። አሁን ከፈጣሪ ጋር የነበረውን ፈጣሪ ግን ቃሉን ሲሰጥ እንደዛ አይደለም የሚያስቀምጠው። እሱ እውነታውን ነው፣ አብሶሉት ትሩዝ የሆነውን ነገር ነው የሚያስቀምጠው። ፍጹም የሚባል እውነትና አንጻራዊ እውነት የሚባል ነገር አለ። አንጻራዊ እውነት ማለት ከሰውየው አንጻር እውነት የሆነው ነገር ማለት ነው። ለምሳሌ ለአንተ ምድር በጣም ግዙፍ ነች ልትል ትችላለህ። እኔ ደግሞ ምድር በጣም ትንሽ ነች እልሃለሁ። አንተ የምድርን ግዝፈት ስታይ ከራስህ አንጻር አወዳድረህ ሊሆን ይችላል። እኔ ደግሞ ምድር ትንሽ ነች ስልህ ከፀሐይ አንጻር አወዳድረህ ሊሆን ይችላል። ይሄ አንጻራዊ ነው፣ ፍጹማዊ አይደለም። የፈጣሪ ቃል ግን ታሪክም ይንገርህ ምንም ነገር ክሌም ያድርግ ያ ፍጹም የሆነ እውነት ነው። ሰው መጀመሪያ መጨረስ ያለብህ ምንድነው? እኔ የፈጣሪ ቃል ነው ብዬ አምናለሁ፣ ያኛው ደግሞ አይደለም ብዬ አምናለሁ ሳይሆን ፕሩፍ ማሳየት መቻል አለብህ ነው። የፈጣሪ ቃል ነው ወይስ አይደለም? የፈጣሪ ቃል ነው ስትል እንድትል ያደረገህ ነገር ምንድነው? ያየህበት ነገር ላይክ አለ አይደል? ከአምላክ ውጪ ማንም ሰው ምንም አይነት ፍጡር ሊያደርገው አይችልም ብለህ የምታስበው ነገር ምንድነው? ያየህበት አንተ አሁን ላይ ሆነ ልትቀበለው የምትችለው ነገር ማለት ነው። ገባ? ይህንን ነገር ነው። ይህን አይተህ የትኛው ነው የአምላክ ቃል የትኛው ነው ያልሆነው የሚለውን ነገር ታገኛለህ ነው። እሺ አሁን መጽሐፍ ቅዱስ ስለ ፍጥረት ይነግረኛል፣ እንዴት እንደተፈጠሩ ይነግረኛል። እና ደግሞ ወደፊትም የሚሆነውን ነገር በትንቢት መልኩ እግዚአብሔር ቃል በቃል ለነቢያቶች የሰጠበት መጽሐፍም ነው። እና መጽሐፍ እነዚህ ትንቢቶች ደግሞ የተፈጸሙ አሉ፣ ወደፊትም ይፈጸሙ አሉ። በእነዛ መልኩ አሁን ለምሳሌ ኢንተርናሊ መጽሐፍ ቅዱስ እግዚአብሔር ቃል መሆኑን በዛ መንገድ መለካት እችላለሁ። ምክንያቱም ብዙ የትንቢት ቃሎች አሉበት መጽሐፉ ላይ ራሱ በግልጽ የሚታዩ ማለት ነው። እና አሁን በዛ መንገድ የፈጣሪ ቃል ነው ብዬ አምናለሁ። አንደኛው መንገድ ማለት ነው። እሺ ጥሩ። ስለዚህ እንደ መጀመሪያ ምክንያት ያመጣው ምንድነው? አንደኛ የስነ ፍጥረት የተፈጠሩበትን ቅደም ተከተል ያስቀምጣል። ያ የፈጣሪ ቃል ለመሆኑ እንደ ምስክርነት ነው ያቀረብከው። ሁለተኛ ደግሞ ፕሮፌሲዎች ናቸው፣ ትንቢቶች ናቸው። ስለዚህ ሁለቱም ጋር መሄድ ይቻላል። ግን ከመጀመሪያው ስትጀምር ኦኬ ስነ ፍጥረት አሁን ይኸውልህ የፈጣሪ ቃል ከሆነ ምን ብያለሁ? ፍጹም እውነት ነው፣ ስህተት የሚባል ነገር የለውም ነው። ገባ? የፈጣሪ ቃል ካልሆነ ግን ስህተት አለው ወይም ደግሞ ይሳሳታል ነው። ስነ ፍጥረት ምናምን ላይ ስትመጣ ለምሳሌ የመጀመሪያው ፍጡር ማን ነው እንደ ባይብል ገለጻ? አዳም ከተፈጠረ እስካሁን ያለው ጊዜ ስንት ነው? ከሰው ፍጥረት ነው። ስለ ሰው ነው ያለው። አዎ ከሰው ነው ያልኩህ። አይ ከሰው ነው። ሰው ይሻል። እሺ ምን አልከኝ? ከሰው ከሆነ አዳም ከተፈጠረ ስንት ጊዜ ነው አሁን ያለው ድረስ? አሁን ስንት ጊዜያት ተቆጥረዋል ወይም ስንት ዘመናት? ስፔሲፊካሊ አይናገርም። ስፔሲፊካሊ አይናገርም፣ ግን በድምር የወጡ ነገራቶች አሉ። ለምሳሌ 7000 ዓመት የሚለው ከኢየሱስ ክርስቶስ በፊት 4000 ምናምን ዓመታት ከአዳም ጀምሮ ያለውና ከኢየሱስ ክርስቶስ በኋላ እስካሁን እስካለንበት ዘመን ስንመጣ 7000 ተብሎ ይቆጠራል። እሱ አሁን በታሪክ ነው እንጂ ምንም ማስረገጫ ራሱ የለም። አሁን በአፈጣጠር ዙሪያ ላይ ራሱ የተለያየ እንትኖች ስላሉ ማለት ነው። የተለያየ ክሌሞች በሺህ ዓመቶች ልዩነት አሁን መጽሐፍ ቅዱስ ላይ 1000 ዓመት አንድ ቀን እንደ 1000 ዓመት ነው። ምንድነው 1000 ዓመት እንደ አንድ ቀን ነው የሚለውን ክሌም ይዘው ራሱ
ብዙ ልዩነት ብዙ ጋፕ አለ በፍጥረት ዙሪያ ራሱ በፍጥረት ዓመት ዙሪያ ማለት ነው የሚሉ አሉ፣ እንደዛ የሚያምኑ አሉና በታሪክ አንፃር ነው እንጂ ያ ክሌም የሚቀርበው በእርግጠኝነት መጽሐፉ ያንን አይናገርም። ኢምራን ሚዩት አንስታል ቀጥል ነው። ሶሪ በስተት ለቀጥል ሀቢቢ። ግን እዚህ ጋር አሁን የተናገረው ላይ በአይሁዶች የሚታመና በመጽሐፍ ቅዱስ ሲቆጠር ቅድም እንደገለጸ 7000 የሚልም አለ ወይም ደግሞ 5000 አካባቢ እንደሆነ ይናገራል። ለምን መጽሐፍ ቅዱስ ከአዳም ጀምሮ ይቆጥራል ዘርን። የኢየሱስ ዘር ብትመለከተው ማቴዎስ ወንጌል ላይ አለና በክርስትና ወደ 5000 ወደ 6000 ዓመት ተብሎ የሚቆጠረው ከፈለገ ኤግዛክት ቁጥሩን ደግሞ እነግርሃለን። ኮሜንት አንዴ ልፍታላቸው ሰዎች ነው። አህመድ መቀጠል ትችላለህ፣ ኢምሩ መቀጠል ትችላለህ። ኦኬ አንተ እኔ ምንም አልሰማሁም እኮ ይገርማል። ኔትወርክ እሺ ትንቢት ነው ምናምን ሲባል ሰምቼ ነበር። ትንቢት የሆነ የሰማሁት ትንቢት እንደ ሁለተኛ ቦታ ምናምን መሰለኝ ትንቢት ሲባል ሰምቼ ነበር። አዎ ትንቢት ላይክ ሁለተኛ ፖይንት ነው። ትንቢቶች ላይ ምናምን እንመጣለን። የመጀመሪያው ምንድነው ስነ ፍጥረት ጋር በተገናኘ ያለው ነገር ነው። የአምላክ ቃል ለመሆኑ አንድ ኤቪደንስ የሆነኝ ብሎ ያቀረበው ማለት ነው። ስነ ፍጥረት ማለት እንዴት ሆነ? እስቲ ስነ ፍጥረት እንዴት አምላክ የፍጥረትን ቅድመ ተከተል አንተን ላየው። ግን እኔ ባጭሩ ምን ለማለት ፈልጌ ነው የጥንቱን ይናገራል ወደፊት የሚመጣውንም ደግሞ ይናገራል የሚለውን ለማቅረብ ፈልጌ ነው። ኦኬ ጥንትን መናገርና ወደፊት መናገር በአምላክ ብቻ የሚደረግ ይመስላል። ያ የጥንቱን ማን ያውቃል ታዲያ? እንዴት ልታውቅ ትችላለህ ማለት እዚህ ቢኬ ምን ትላለህ? እዚህ ላይ ቢኬ ምናልባት ጥያቄው አንተን ከሆነ የምትለው ነገር አለ? አዎ ስነ ፍጥረት መናገሩ ሳይሆን አሁን እንደኔ ኤቪደንስ ነው ብዬ የማላምንበት ትልቁ ነገር ምን መሰለህ፣ ባይብል ብቻ አይደለም ስነ ፍጥረት አጀማመር ምናምን የሚያወራው ማለት ነው። ከሌላ ካሉ ክሌሞች ለየት ያለ ነገር ነው የምጠብቀው። አንድ ነው። ሁለተኛ ስነ ፍጥረት ያወራቸው ነገራቶችስ ትክክል የሆኑ መረጃዎች እነዛ የተናገራቸው ቅደም ተከተልም ሊሆን ይችላል፣ ዘመንም ጊዜም ሊሆን ይችላል። ስህተት መሆኑ በግልጽ መረጋገጥ ከቻለ ያ ነገር የአምላክ ቃል ከመሆን ውጭ ይሆናል ነው። ለዛ ነው ዘመናትን የቆጠርኩልህ ኢምሩም እንዳለው ማቴዎስ ወንጌል ላይም እንደተቀመጠው አይ ቲንክ ማቴዎስ ላይ መሰለኛ የኢየሱስ ክርስቶስ ትውልድ ሲቆጠር እስከ አዳም ድረስ ያለው እንደዛ 5000 ምናምን ዓመት ይሄዳል። ከኢየሱስ ክርስቶስ በኋላ አሁን ያለነው ደግሞ 2000 ዓመት ይሄዳል። ስለዚህ የሰው ዘር የጀመረው የዛሬ 7000 ዓመት ነው ማለት ነው፣ ወይም ደግሞ ከ7000 ዓመት በፊት ነው ማለት ነው የጀመረው። ይሄ ራሱ ይሄ ክሌም ራሱ ትክክል ነው ወይ? ለምሳሌ ሰዎች ይኖሩባቸው ወይም ደግሞ ይጠቀሟቸው የነበሩ መገልገያዎች ራሱ ብቻቸውን በሚሊየን ያስቆጠሩ አሉ። ኖርማሊ አርኪኦሎጂ ጥናት ላይ የተገኙ ማለት ነው የሰው የመመገቢያ እንትኖች ማቴሪያሎች ሰው የሰሯቸው እነዛን የሰሩ አካላቶች ነበሩ ነው። እንደገና ደግሞ የተስተካከለ የሰው ቁመና ማለት ሙሉ ሰው በሚባል ደረጃ የዝንጀሮ ምናምን ሳይሆን ምልህ ሙሉ ሰው በሚባል ደረጃ ከ100 ምናምን ሺህ ዓመት በፊት እነዚህ አይነት ቅሪተ አካሎች አሉ የወጡ ሶማሊያም ምናምን ከ100 ሺህ ዓመት በፊት ከ300 ሺህ ዓመት በፊት። ስለዚህ ሰው እንደነበር ያሳየናል ነው። እና ስለ ፍጥረት ማውራቱ ብቻ አይደለም ማለት ነው። አሁን አንተ እንደዚህ ያልከው መሰለህ ባለፈው ሪፖስት ያደረከው ቪዲዮ ላይ እንደ ማስረጃ ያቀረበው ምንድነው የፍጥረትን ጅማሬ መጽሐፍ ቅዱስ ይጠቅሳል። እንደገና ደግሞ ፍጥረት እንደሚጠፋም ደግሞ መጽሐፍ ቅዱስ ያስቀምጣል። ይህንን ደግሞ ሳይንስ አስቀምጦታል አለ። መች ፍጥረት እንደጀመረ አስቀምጧል፣ መች ፍጥረትም ወደፊትም ደግሞ እንደሚጠፋ አስቀምጧል። ይሄ ስለ ፍጥረት ጅማሮና ስለ ፍጥረት መጥፋት አንደኛ እኔ እስካሁን ድረስ ማቃቸው ሃይማኖቶች ላይ ያለ ሐሳብ ነው። ያ አንድ ነው። ሁለተኛ ደግሞ ሳይንስ ይሄን ነገር ክሌም አድርጓል። ፍጥረት ጅማሬ ያለው ብሏል ማለት እንደ ማስረጃ አይቆጠርም። ጅማሬ ከሌለውማ ያ ዓለም የሚባለው ነገር ራሱ ፈጣሪ ሊሆን እኮ ነው ጅማሬ ከሌለው።
ሶ ጅማሬ ያለው ማለቱን እንደ ፈጣሪ ቃል እቀበለዋለሁ ነው እያለ የነበረው ማለት ነው። አፖስቶሊክ ሰክሴሽን ወይም አቡናክ አንተ ሪፖስት ከዛ አንጻር ነው ጥያቄውን የሚያነሳውትና ፍጻሜ መኖሩንም መልቂያማ አሁን የፍርዱ ቀን የሚባሉ ይሄ ኮንሴፕት በብዙ ሃይማኖቶች አለ። ሶ አሁን አንተን የምልህ እንደዚህ ፍጥረት ጋር ምናምን ባለው በመጀመሪያው ራሱ ውድቅ ይሆናል ነው የፈጣሪ ቃል አለመሆኑ ሆሞ ሳፒየንስ የሚባለውን ነገር በማየት ማለት ነው። ኦኬ አሁን ጅማሬውና ፍጻሜው ራሱ መጽሐፉ ክሌም የማያደርግ ከሆነ ማለት ምንድን ነው እንላለን ታዲያ? አሁን መጽሐፉ ራሱ ማለት ነው ይሄኛውንም እመጣለሁ አሁን ከእስካቶሎጂ ጋር ይገናኛል። አሁን ስለ ፍጻሜ ራሱ ካወራን በእርግጥ ወደ ትንቢት ነው የሚመልሰን እስካቶሎጂም ትንቢት ስለሆነ ማለት ነውና ያንንም ሪፖርት ያደረኩት አሁን እኔ ቀደም ነገር ያለው ምንድነው የጥንቱን ወይም ደግሞ የቀደመው ማንንም አያውቅም ከፈጣሪ ውጪ ብዬ ስለማመን ነው። የቀደመው ከፈጣሪ ውጪ አያውቅም ደግሞ ወደፊት የሚመጣውንም ከሱ ውጪ ማንንም ስለማያውቅ ነው በሚለው ሐሳብ ነው ሐሳቡን የተረዳሁት። ትክክል ሬነር ወደፊት በሚለው እንስማማለን። አይ ቲንክ ሁላችንም ወደፊትን ከፈጣሪ ውጭ አያውቅም። ስለዚህ ፕሮፌሲዎችን እንደ ፈጣሪ ቃል እንደመሆን አንድ መረጃ አድርገን ልንወስደው እንችላለን፣ ወይም ደግሞ በፈጣሪ ግልጠት ላይ የተመሰረተ ነው ልንል እንችላለን። በዛ ትክክል ነው። ግን እኔ ደግሞ አሁን እያልኩ ያለሁት ምን መሰለህ፣ ፍጥረት እንደዛ ከሆነ ወደ ፕሮፌሲዎች እንኳን ሳንገባ ይህንን ቃል ወይም ደግሞ እነዚህን ማቴዎስ ላይ የተቀመጠውንም እድሜ ወይም ደግሞ ዘፍጥረት ላይ ያለውንም ብርሃን መጀመሪያ ተፈጠረ ማለት እሱን ነገር እንተውና እነዚህን ክሌሞች ራሱ የፈጣሪ ቃል እንዳልሆኑ ያስረዳናል ነው። እነዚህ ክሌሞች እሺ ሌሎችን እንተዋቸው። ይሄ ግን ለምሳሌ ማቴዎስ ላይ ያለው እስከ አዳም ድረስ የሚቆጥረው ዘር ያ የአዳም የመጀመሪያው የሰው ፍጡር ነው የሚለውን ነገር የፈጣሪ ቃል አለመሆኑን ያስረዳል ነው፣ ወይም ደግሞ የፈጣሪ ግልጠት አለመሆኑን ያስረዳል ነው። ከዛ በዚህ ከተግባባን ሁሉ ኮምፕሊትሊ መጽሐፍ ቅዱስ የፈጣሪ ቃል ነው የሚለው ነገር ይወድቅና የፈጣሪ ቃል ግን አለው ወደሚለው እንዘዋወራለን ማለት ነው። የፈጣሪ ቃል ነው ብሎ ኮምፕሊትሊ ያለ 100% የሚለውን እንተውና ኦኬ እዛ ውስጥ ግን የፈጣሪ ቃል አለ በሚለው ተስማምተን ደግሞ እንቀጥላለን ማለት ነው። ኦኬ የፈጣሪ ቃል አለ ወይስ የለም የሚለው ላይ ታላቁ ሊደሪ አንድ ሀሳብ ላንሳልክ። አመሰግናለሁ። ታላቁ በደንብ ገልጸዋል። አሁን ሊደሪ ወገናችን ምንድነው ያለው? ትንቢቱ ራሱ መኖር ወደፊቱን መናገሩ ራሱ ትክክለኛ መጽሐፍ ያደርገዋል ብለሃል። ትክክል። ግን ደግሞ መጽሐፍ ደስን መዝነው ማለት ነው ያልተሳኩ ነገሮች እግዚአብሔር ይፈጸማል ብሎ የተናገረው ግን ያልተሳኩ ነገሮች አሉ። ስለዚህ አንተ ባመጣው ሚዛን እንኳን ስንመዝነው ውድቅ ሊሆን በምሳሌ ኢየሱስ ማለት ነው ለሐዋርያቶቹ እኔ ድጋሚ እስከመለስ ድረስ ይሄን ከተማ ዙራችሁ አጨርሱም አላቸው። ሐዋርያት ሞቱ፣ ኢየሱስም አልመጣም። አይደለ? ሲምፕሊ እንደዚህ አይነት ሎጂኮችን እያነሳን ችግር አለበት ወደሚል ኮንክሉዥን ልመጣ እንችላለን። አንደኛ። ሁለተኛ ደግሞ ትንቢት ራሱ ወይም ደግሞ የሆነ ያለፈውን ነገር መናገር ራሱ አንድ መጽሐፍ ትክክል ሙሉ ትክክል ነው ሊያደርገው አይችልም። ምሳሌ የተለያዩ መጽሐፎች ልሰጥህ እችላለሁ አሁን ድረስ እጃችን ላይ ያሉ ዝም ብሎ ያለፉትን ነገር የሚናገሩ ወላ ሳይንስ ራሱ ያለፈውን ነገር ይነግራል፣ መርምሮ ቼክ አድርጎ ይነግራል። ያለፈውን ነገር መናገሩ ይሄ ከአምላክ እሱ ብቻ ከአምላክ ሊያስብሎ አይችልም ማለት ነው። እና እቺ ለመጨመር ነው ፒር ቀጥል እንደዚህ አይነት ነገሮች አሁን አንድ ባንድ እንሄድበታለን ሌላ ጊዜ ችግር የለውም። አሁን ያነሳቸው ጥቅሶች ምናምን አልተፈጸሙም ተፈጽሟል የሚለውን ግን ቁርአን እንደዛ ፐርፌክት ነው ብለህ ታስባለህ ኢምራን? ቁርአን 100% ፐርፌክት ነው። ልዩ የሚያደርገው እሱ ነው። ከምድራችን መጽሐፎች በሙሉ 100% ሙሉ ከመጀመሪያው እስከ መጨረሻው እያንዳንዱ ቃል ሙሉ ፐርፌክት ነው። እሱ ነው ልዩ የሚያደርገው። እኔ ትንቢታዊ ቃሎቹን ስላላነበብኩ አልቃወምም መቼስ። እዚህ ላይ አንድ ላስቆምህና ጭንቅላቱን ከፍ አድርጎ ማታ ጎንብሶ የሚኖር ቢኖር ማለት ላይ አንገቱን አጎንብሶ የሚኖር ፍጥረት አሁን ሰው እንደዚህ ያኔ የተቆረጠው ቢሆን ኖሮ ማንም አያውቅም ነው። የተቀና ሲል ይወጣል ይገባል፣ ፀሐይ በምስራቅ ይወጣል በምዕራብ ይገባል ማለት ሊባል ይችላል። ዳይሬክትሊ አይሰማም እንዴ? የተወሰነ አልሰማሁም፣ ተቋርጠ ነበር። ተመለስኩ አላ ሀሳብህ አልተቋረጠም አህመድ። ቃላቶች የተወሰኑ ተቋርጠው ነበርና ቀጥል ካቆምክበት። ያ አንገቱን አጎንብሶ የሚኖር ፍጡር ቢሆን ኖሮ የሰው ልጅ
ፀሐይ ቤቱ በምስራቅ ነው ወይስ በምዕራብ ነው የምትወጣው ብለህ ብትጠይቀው ፈጣሪ ብቻ ነው የሚያውቀው። ከዛ ቀና ሲል ሲያይ በቃ እንዴ በምስራቅ ወጣ ምዕራብ ነው እንደምገባው የሚለውን ሀሳብ ይረዳል ዳይሬክትሊ። ሳይንቲፊካሊ የሚጠኑ ነገሮች አሉ፣ ስላለፉ ነገሮች እርግጥ የሆኑ ነገሮች የተቀመጡ አሉ። ለምሳሌ ስለ ሆሞ ሳፒየንስ መቼ ነው የሚጀምሩት የሚለው ላይ ባይብሊካሊ ካየኸው ወደ 6000 እስከ 4000 እስከ 6000 ባለው ነው የምንቆጥረው። ወይ ደግሞ ወደ 10000 እና ተስተገበቀ ባይብሊካል እንደ ሳይንቲፊክ ደግሞ ሳይንቲፊክ የሆነ የተረጋገጠ አናቶሚካሊ ሞደርን ነው የሚባሉ አሉ። ያው አናቶሚካሊ ሞደርን ማለት ነው የሚባሉ አሉ። ሆሞ ሳፒያን የሚባሉት እንደዛ ናቸውና 300,000 ዓመት እንዳስቆጠሩ ይናገራል። ወደ ትንቢቱም ስትመጣ አንፉልፊልድ የሆኑ ትንቢቶችም ደግሞ ዝም ብለህ ታያለህ። ኢምሮ አይ ቲንክ ቅድም የጠቀሰልህም ነገር ላይ ባይዘ ትንቢት በሚል ስም ተናገረም ስለተባለ ብቻ አይደለም የወደፊት ነው የሚያውቀው፣ የወደፊት የሚናገረው ፈጣሪ ብቻ ነው የሚል እምነት አለኝ። አዎ ግን ትንቢት ስለተባለ ብቻ ግን ዳይሬክትሊ የሆነ ትንቢት በሚል ስም ስለ መጣ ብቻ ትንቢት በሚል እምነት የለኝም። ትንቢት ተብሎም በብዙ እዛው በዚህ ያልተፈጸሙ ትንቢቶች አሉ። ኢብሮ ማን ነው እንትና ፒኬ ማንበብ ትችላለህ? የሆነ ባይብል ነው ግን እሱን እንዴት ነው አሁን አሴ ኮሌክሽን ነው የምናየው? አዎ እችላለሁ። ሃይቢ ነጣጥለን ነው የምናየው። አሁን ለምሳሌ እዚህ መጽሐፍ ቅዱስ ውስጥ አንድ ትንቢት የሆነ ምሳሌዎች ልትሰና ሐሳቤ ማለት ነው ሐሳቤ እንዲገባ እዚህ መጽሐፍ ቅዱስ ውስጥ አንድ የትንቢት ቃል ቢኖር ለምሳሌ ከኢሳይያስ አንድ የትንቢት ቃል ጠቅሼ ያ የትንቢቱ ቃል በተባለው ጊዜ ቢፈጸም አለው አይደል? ሰማለው ተሰማለው። በመጽሐፍ ውስጥ የተጻፈው አንድ የትንቢት ቃል ቢፈጸም ያ መጽሐፍ እንግዲህ ቅድም ተስማምተናል የወደፊቱን የሚያውቀው ፈጣሪ ብቻ ነው ብለናል። ስለዚህ ያ መጽሐፍ ደግሞ የወደፊቱን አንድ ተናግሮ አግኝተንበታልና ያ መጽሐፍ ምን ብለን ነው የምንቀበለው? አዎ እሱን ነው አሁን አየህ ሁለተኛ ስቴፕ ላይ ያልኩኝ ነበረው መሰለህ። አሁን በስነ ፍጥረት ደረጃ ሂደን በነዛ መስፈርቶች አይተን የፈጣሪ ቃል አለመሆኑን ካረጋገጥን ለዛ ነው ሙሉ መጽሐፉን መጣል ሳይሆን ይችን ብቻ አይደለችም ብለን እንውሰድ ያልኩ። ገባህ? ማቴዎስ ላይ ያለው ኦኬ ይሄ በፈጣሪ የተገለጸ ቃል አይደለም ብለን እንውሰደው ያልኩ ለዛ ነው። አንድ ትንቢት እዛ ጋር ያለ ትንቢት ተፈጸመ ካልክ ወይም ደግሞ የተፈጸመ ትንቢት ካመጣ ያ ትንቢት በተመለከተ የፈጣሪ ቃል ነው ወይም ደግሞ ፈጣሪ የገለጸው ነገር ነው ብለን እንቀበለዋለን ማለት ነው። ከመጀመሪያው ስንጥለው እንዴት አድርገን መሰለ የጣል ነው ሙሉ ለሙሉ መጽሐፉን ሳይሆን የጣል ነው ኦኬ ይሄ መጽሐፍ የፈጣሪ ያልሆነ ቃል አለበት ማለት ነው ሚለውን እንደመደምን። ገባህ ሬነር? የፈጣሪ ቃል ሙሉ አይደለም። ገባህ? አሁን ያ ስህተት ከተገኘ ኦኬ ይሄ መጽሐፍ የፈጣሪ ቃል ያልሆነ ነገር አለው ማለት ነው የሚለውን ነገር እንይዛለን። ከዛ ወደ ትንቢቶቹ እናልፋለን። ስለዚህ በዚህ ከተስማማን ሙሉ ለሙሉ የፈጣሪ ቃል ነው የሚለውን እንተውና በከፊል ነው ወደሚለው እናልፋለን ማለት ነው። ተረዳኸኝ? በከፊል ነው የሚለውን እንደዛ የሚለውን ካለፍን በኋላ እነዚህ በከፊል እንድንል ያደረጉን ነገሮች ምንድናቸው የሚለውን ደግሞ እናያለን። እኮ እሱን አፕላይ ታደርጋለህ አሁን አንተ በምትቀበለው መጽሐፍ ላይ። አዎ እኔ አንተ ጋር እያመጣሁልህ ያለው ነገራቶች በሙሉ ምን መሰለህ እኛ ጋም የምንቀበለው ነገር ነው። አሁን አንተ እንዳልከው ነው ስህተት ነው ግልጽ የሆነ ስህተት ተቀምጦ ካለ ቁርአን ላይ ባይብል ላይ ሳይሆን ቁርአን ላይ ይሄ ግልጽ የሆነ ስህተት ማለት ነው። ቲዮሪ ምናምን ፋክት የሆነ ነገር ካለ ያንን የተሳሳተ ነገር ካለና ያ ነገር ደግሞ ስህተት መሆኑ ግልጽ የሆነ ነገር ካለ ኦኬ ይሄ ቃል የአምላክ ቃል አይደለም ማለት ነው። ምክንያቱም የአምላክ ቃል ሊሳሳት አይችልም። ገባ? አንተ ላይ ብቻ ሳይሆን አፕላይ የሚሆነው ቁርአን ላይ አፕላይ ይሆናል ነው። ኦኬ እሺ ተስማምተናል። ኦኬ ስለዚህ ምንድነው ያልኩ ያለሁት የመጀመሪያው ቁርአን ራሱ ካስቀመጣቸው መስፈርቶች ውስጥ አንዱ ምን መሰለህ የአምላክ ቃል ካልሆነ በእርሱ ውስጥ ብዙ መለያየት ባገኙበት ነበር ይላል። የቁርአን ራሱን የቻለ አርጊውመንት ስላለው ማለት ነው። በዚህ ዙሪያ ላይ ቁርአን የአምላክ ቃል ለመሆኑ ብዙ አርጊውመንቶችን ራሱ ቁርአን ፎልሲፊኬሽን ቴስት የሚባለው ስህተት የማድረጊያ ፈተናዎችን ሁሉ አስቀምጧል። እንዲህ ካገኛችሁበት በቃ ይሄ መጽሐፍ ስህተት ነው። ከነዛ ውስጥ ምን አለ አንዱ በእርሱ ውስጥ ብዙ መለያየት ካገኛችሁበት የሚጣረሱ ነገሮች ካገኛችሁበት ይህ ቃል የአምላክ ቃል አይደለም ነው መጣል ትችላላችሁ ነው።
ገባ ሙሉ ለሙሉ በቃ ፈተና አቅርቧል። ያ ብቻ አይደለም እሱን የሚመስል ነገርም ካመጣችሁ ብሎም ደግሞ እንደዚሁ ፈተና አቅርቧል። ቁርአንን የሚመስል ነገር ቁርአን ላይ ያሉ ነገራቶች በሙሉ ምንድናቸው ማለት ነው? ፍጹም እውነቶች ናቸው ማለት ነው። ከነዛ ውስጥ አንዱ እንኳን እውነት አለመሆኑ በትክክል ከተረጋገጠ ቁርአን በራሱ መስፈርት መሰረት ራሱን ይጥላል ማለት ነው። ገባ ሬነር? እሺ እኔ አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚልበት ትርጉሙ ራሱ ይለያል ማለት ነው። እንግዲህ ቀደም ራስህ ብለሃል፣ ከመጀመሪያው ጀምሮ ታሪክ አለበት ብለሃል። እኔ አሁን ታሪኩ ላይ ስህተት እንኳን ቢገኝ ጸሐፊው ተሳስቶ ነው አይደለም ብለው፣ ምክንያቱም በትንሹ ከ1500 ዓመት በላይ ያለው ታሪክ ያለው መጽሐፍ ስለሆነ የኮፒም ችግር ስለሚኖር እኔ በዛ መንገድ ነው የምቀበለው። ግን ነገር ግን በነቢያት ቃል ላይ የነቢያቶች በትንቢቶች አሉ አይደል? እና ደግሞ በወንጌላትም ጭምር ኢየሱስ በተናገራቸው ነገሮች ላይ እንደዛ አይነት ችግሮች ካለ እየሸሸው አይደለም ኮሜንት ላይ እንትን ብትሉ ማለት ነው። ተዋቸው ሬነር ሐሳብን ብቻ አስቀምጥ። ሲሪየስሊ ስለኝ እኮ ነው። ባጭሩ እኔ በዛ መንገድ ነው የምቀበለው። ምንድነው ታሪኮች ተሳስተዋል አልተሳሳቱም እዳዝም አተለኔ፣ ምክንያቱም ታሪክ ነው። ሲጀምር ደግሞ ከእንትንም የመጣ ነው ብዬ ስለማስብ ማለት ነው። በብዙ ፕሮሰስ ውስጥ ያለፉ ስለሆኑ እና ግን እኔ ያንን ማወዳደረው አሁን አንተ ቀደም ካልከው በነቢያት መጽሐፍና በወንጌላት ላይ ማለት ነው። ጥሩ። ስለዚህ አሁን የተስማማነው ምንድነው? እኔ እናንተ ኦኬ መጽሐፍ ቅዱስ ሙሉ ለሙሉ የአምላክ ቃል አይደለም በሚለው ተስማማን። የሆነ ሙሉ ለሙሉ አይደለም ስለ ሙሉ አይደለም እያልኩ አይደለም። ሙሉ ለሙሉ አይደለም፣ የተወሰነ የአምላክ ቃል የሆነ ነገር ሊኖረው ይችላል፣ ወይም ደግሞ አለው ሀፍ ብለን ወሰድም ማለት ነው። ስለዚህ አሁን አንተ ምን ታደርጋለህ? እኔ ለአንተ ፕሩፍ የሆነልህን ነገር ነው ያልኩ። ምንድን ነው ያልከሽ? እኔ አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው ስል ታሪክም የእግዚአብሔር ቃል ነው እያልኩ አይደለም። ታሪክ ነው። የሆነ ጻፊ ምኑን ነው የእግዚአብሔር ቃል ነው የምትለው? እግዚአብሔር የተናገረው። አሁን ለምሳሌ የሙሴ መጽሐፍ ውስጥ ለምሳሌ ሙሴ ምንድነው እግዚአብሔር ለሙሴ የተናገራቸው ህጎች ምናምን የእግዚአብሔር ቃል ናቸው። ነገር ግን መጽሐፈ መሳፍንት ጋር ሂጂ ሳምሶን እንደዚህ ሆነ፣ ማነው ጌዲዮን እንደዚህ ሆነ፣ እነዛን እንዴት ነው ሬነር አሁን እነዛን እንዴት ነው አንተ ፕሩፍ ማድረግ የምትችለው? ያ ለምሳሌ ሙሴ አንደኛ ሙሴ ለመጻፉ እርግጠኛ መሆን መቻል አለበት። ያ አንዱ ነው። ሁለተኛውና ዋነኛው ነገር ግን ሙሴ ከራሱ አመንጭቶትስ ቢሆን እነዛን ህጎች ያወጣቸው በጊዜው ይሄ ሙሴ ነው እንኳን የጻፈው ብትል ማለት ነው። አሁን የኔን እምነት እኔ ሙሳ አለይሂ ሰላም የአላህ ነብይ ነው ብዬ አምናለሁ አላምንም ምናምን። አሁን ይሄንን ተሆነ አንተ መጽሐፍ ባይብልን ለመቀበል ከሁሉም ነገር ውጭ ሆነ ባይብልን ልትቀበለው ብትፈልግ ሙሴ ያወጣቸው ህጎች አሉ። እነዛ ህጎች የፈጣሪ ቃል ናቸው እንድትል ያደረገ ነገር ምንድነው? ሙሴ ራሱ ያወጣው ህግ ቢሆንስ ነው የምልህ። ገባ? የተለየ ምን አየህበት? አሁን እነዛ ህጎች ላይ የመጀመሪያው ነገር ምንድነው? ሙሴ ራሱ ለመጻፉ ዴቱ ወደዛ የሚመለስ ምንም አይነት እንትን የለም፣ ማኑስክሪፕትም የለም፣ ምንም አይነት ፍራግመንትም የለም። ገባ? ዴቱ እዛ ድረስ መድረስ የሚችል ማለት ነው። አንድ ያ ነው። በሙሴ ስም የተጻፈ ነው ምናምን ልልህ ይችላል። ግን እሱን እንተወውና ያ ሙሴ የተናገረው ነገር አንተ የአምላክ ቃል ብለህ እንድታመን ያደረገ ነገር ምንድነው ነው? አሁን የሆነ ንጉስ ቃልስ ቢሆን ነው ማለት አሁን እኔ አንተ ይሄ ቃል የአምላክ ቃል ነው ብለህ እንድትቀበል ያደረገ ነገር ምንድነው ነው? ኦኬ እሱን አስቤ አላውቅም እውነቱን ለመናገር። አይ እንዴት መሰለ ብዙ ሰው እንደዛ አድርጎ አያስበውም። አሁን ትንሽ ዞር ብሎ የመጣ ሰው ብቻ ነው እንደዚህ አይነት ነገሮችን ሊረዳ የሚችለው። ዞር ብሎ የመጣ ሰው ስለ የሆነ ወቅት ላይ ከሃይማኖት ውጭ ሆነህ መታቀ ከሆነ ብቻ ያንን ነገር ስትቀበለው እነዚህን ነገሮች ልታይ ትችላለህ። ካልሆነ ግን ከሃይማኖት ወደ ሃይማኖት ከሆነ የምታልፈው ኦሬዲ እየሄድክ ያለው ከእምነት ወደ እምነት ነው እንጂ ከእምነት ወደ ፕሩፍ ወደ ሆነ እውነት ምናምን እንደዛ አይነት ነገሮች አይደሉምና ያንን ነው ማለት። አሁን እኛ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ከራሳቸው አይደለም የሚናገሩት ከአምላክ ዘንድ ነው ስንል ከራሳቸው ላለመናገራቸው ምንድነው የምናቀርበው ማስረጃ?
ገባ ሐሳቤ? አሴ ኮሌክቲቭ ሙሉን ፕሩፍ ታደርጋላችሁ ማለት አሁን ለምሳሌ ሙሉውን ሳይሆን ዋና ዋና ነገራቶችን ለምሳሌ ፕሩፍ ካደረክ ሙሉውን የማትቀበልበት ምንም ምክንያት አይኖርም ነው። የሰው ልጅ አእምሮ የሆነ እንደዚህ ምንድነው የሚለው የኡስታዝ ወሂድን አማርኛ ስጠቀም ስሉጥ ነው የሚለው ብቻ ሙሉ አይደለም። ሙሉ ነገር መገንዘብ የምትችልበት ደረጃ አይደለም። ግን ያ ነገር እዛ ሰው ላይ የምታየው ነገር ውሸት ካላገኘህበት፣ አንድ ውሸት የሚባል ነገር ከሌለው ከሰውየው ላይ፣ ሁለተኛ ደግሞ አንድ ሰው በዛ ጊዜ ያለ ሰው ሊናገራቸው የማይችሏቸው ነገሮች ከሆነ ያ ሰው ክሌም የሚያደርገው ምንድነው ብለህ ልታስብ ትችላለህ። አሁን ያ ሰው ከየት አመጣው ብለህ ልታስብ ትችላለህ። በሰው ዕውቀት ላይ የሌሉ ከሆኑ የሚናገራቸው ነገሮችና የሰው ዕውቀት ላይ የሌሉ መሆናቸው ብቻ ሳይሆን እነዛ ነገራቶች ከጊዜ በኋላ እውነት መሆናቸው ከታወቀ ላይክ ፕሮፌሲ ብላ አሁን ፕሮፌሲ እኔ ነግሬሃለሁ። ፕሮፌሲን እኔ ሳይ የማይበት እይታ በጣም ይለያል። ለምሳሌ ብዙ ፕሮፌሲዎች ልሰጥህ እችላለሁ የነቢያችን ሰለላሁ ዐለይሂ ወሰለም። ለምሳሌ ቁርአን ላይ ካሉት ውስጥ አንዱ ምንድነው ተበት የዳ አቢ ለሀብ ወተብ የሚለው ይሄ 111ኛው ምዕራፍ ላይ ያለው አሁን እሱ ፕሮፌሲ ነው። ገባ ፕሮፌሲ ነው። ክሌም እያደረገ ነው አላህ Subhanahu Wa Ta'ala። ሱረቱ ሩም ላይ ያለው ማለት ስለ ሮም የሚያነሳው ነገር ስለ ሮምና ስለ ፐርሺያ ሮም እንደምታሸንፍ። ይሄ ግን የኔ ዘመን የኔ ትውልድ አይደለም። ስለዚህ ያ ታሪክ ነው የሚወራልኝ። ገባ በጊዜው የነበሩ ሰዎች ሊያዩትም ይችላሉ። ለኔ ግን ለኔ ዘመን ይሆናል እንዴ? አይሆነኝም። ተረዳኝ። እኔ አሁን ፕሮፌሲ ስቀበል እንደዚህ አይነት ፕሮፌሲዎችን አይደለም እኔ ለኔ ማስረጃ ብዬ የምወስዳቸው። ሬነር ከተረዳኝ ማለት ነው። አንተም ላንተ አሁን ላይ ላለው ሰው ይሄ አሁን በ20ኛው ክፍለ ዘመን ላይ ላለው ላንተ ፕሩፍ ሊሆንልህ የሚችል ነገር ምንድነው? የአምላክ እንዲሆን እንጂ እንደው አንዳንድ በማሾፍ የሚያነሷቸው ነገሮች አሉ። ገጽ 2 ላይ የተጻፈ ትንቢት ገጽ 72 ላይ ተፈጸመ፣ ስለዚህ በቃ ትንቢቱ ተፈጸመ። እንደዛ አይታከይር አይደለም ያልከው። አሁን በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የተነገረ ትንቢት በዛው በነቢያችን ዘመን ተፈጸመ። ያ ለኔ ሳይሆን ተአምር የሚሆነው በጊዜው ለነበሩ ሰዎች ነው። ያንን ትንቢት ሲናገሩም ላዩም ሰዎች ነው፣ ሲፈጸምም ደግሞ ለደረሱበት ሰዎች ነው። አንተ የምትቀበለው ምን አይነት ነው? አሁን በዛ ዘመን ነገሮች እነሱን አሁን አንተ ቀጥል ከገባ አሁን በዚህ መስፈርት መሰረት ምንን እንጥላለን መሰለ? የኢሳያስ ምናምን የምትላቸው ትንቢቶች በሙሉ አይኖሩም ማለት ነው። ምክንያቱም እኛ ጊዜ ላይ የመጡ ነገሮች አይደሉም። ኦሬዲ ኢሳያስ እንደዚህ ብሎ ጻፈ። ከዛ ኢሳያስ እንዲህ ብሎ ጽፎ ነበር፣ ይሄ ደግሞ በእኛ ዘመን እንዲህ ተፈጸመ ብለው ሌሎች ሰዎች ጻፉ። አንተ ከሁለቱም ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ብሎም ያስቀምጠው አለ። ያ ኮምፕሊትሊ የተለያየ ነገር ሆኖ ግን እንደ ትንቢት ወስዶት የተፈጸመ ነገር ነው ማለት ተረዳኝ። ስለዚህ እንደዚህ አይነት ነገሮች ስላሉ ያን ዘመን እንተዋለን። ሰዎቹ የፈለጉትን ነገር ነው የጻፉት ማለት ነው ብለን እንወስዳለን። ስለዚህ ለኛ ዘመን ምን አለ ነው። እኔ አሁን ነቢያችን ሰለላሁ ዐለይሂ ወሰለም በነብይነት ስቀበል፣ በነገራችን ላይ በነብይነት መቀበል ብቻ ሳይሆን የመጨረሻው ነብይ ናቸው። እኔ ደግሞ የሳቸው ኡመት ነኝ፣ የሳቸው ህዝብ አካል ነኝ ብዬ ሳምን ለኔ የሚሆን ኤቪደንስ ስላመጡልኝ ነው። በዛ ጊዜ ለነበሩ ሰዎች ብዙ ኤቪደንሶች አምጥተዋል። ለምሳሌ እስኪ አንዳንድ ትንቢቶቻቸው ልንገርህና ትንቢት ስልህ ደግሞ ሌላ ደግሞ የሚጨምረው ነገር እኮ እነግርሃለሁ። ትንቢት ስል አሁን ግር ያለኝ ነገር አይደለም ሆነ ጀስት ስቲል ትንቢት ነው እንዴ? እንደዛ ሳይሆን አሁን ይኸውልህ ወደፊት በአንተ ቁጥጥር ስር ያለ አይደለም፣ ገና የምትመጣበት ወደፊት ሊፈጸም ይችላል ብለህ እንድታምን የሚያደርግህ ግን አንተ ዘመን ላይ ያየኸው ነገር ነው። ገባ እንጂ ካንተ 1000 ዓመት በፊት የተነገረ ነገር ካንተ በኋላ ደግሞ 1000 ዓመት በኋላ ይፈጸማል ብትባል ሁለቱም ላይ እኮ የለህም። አንተ እኮ መሀል ላይ ነው ያለኸው፣ ከሁለቱም እኮ የለህም። ምንድነው ይሄ? ዝም ብሎ እምነት ይሆናል። ግን አንድ ነገር ልንገር። ለምሳሌ ዛሬ 2000 ዓመት ተነገረ፣ የዛሬ 50 ዓመት ተፈጸመ። የተነገረው የዛሬ 2000 ዓመት ነው፣
የተፈጸመው ግን የዛሬ 50 ዓመት ነው። ያ የተነገረበትን ማኑስክሪፕት ወይም ደግሞ ጽሁፍ ዴቲንጉን ወስደህ የዛሬ 2000 ዓመት ማድረስ ትችላለህ። የዛሬ 50 ዓመት ደግሞ የተፈጸመው ነገር ደግሞ እርግጠኛ የሆነ ኤቪደንስ ካለ በ50 ዓመቱ ስለመፈጸሙ ያ ትንቢት እንደ ትንቢት ተወስዷል፣ ለአንተም የሚሆን ነው ማለት ነው። ሐሳቤ ከገባ ለምሳሌ አንዴ ደግሞ እሺ ልንገርሽ። ለምሳሌ በኢየሱስ ክርስቶስ ዘመን ኢየሱስ ክርስቶስ የሆነ ትንቢት ተናገረ ብለን እንውሰድ። ኢየሱስ ክርስቶስን በእነ ማቴዎስ እንውሰድ። ምሳሌ ማቴዎስ የሆነ ትንቢት ተናገረ። ያ የተነበየው ትንቢት ወደፊት እንደሚፈጸም ነው የተናገረው ማቴዎስ። ያ የተናገረው ነገር ደግሞ አንተ ከመወለድህ 10 ዓመት በፊት ተፈጸመ። አንተ በዛ ዘመን ላይ አልነበርክም። ገባ? በሁለቱም ክሌም ሲደረግም ሲፈጸምም አልነበርክም። ግን ከተወለድክ በኋላ ግን ፕሩፍ ማድረግ ቻልክ። ምኑን? ማቴዎስ የሚባለው አካል የጻፈው ጽሁፍ ያ ማኑስክሪፕት አገኘህና ያ ማኑስክሪፕት ደግሞ ዴቲንጉን ስታጠነው የዛሬ 2000 ዓመት መመለስ ይችላል ማለት ነው። አንተ በ10 ዓመቱ ስለመፈጸሙ ደግሞ የ10 ዓመቱ ስለመፈጸሙ ደግሞ ኮንክሪት የሆነ ኤቪደንሶችን አገኘ። ስለዚህ ያንን ትንቢት ትቀበለዋለህ። አሁን ሐሳብ የገባ እንደዛ ከሌለስ እንደዛ ከሌለ ማለት አሁን ማረጋገጥ ካልቻልክ አሁን እኔ ባለው በዘመን በ10 ዓመት ውስጥ ማለት ነው በ10 ዓመት 10 ዓመት ስልህ በቅርብ ለማለት ፈልጌ ነው። አንተ ከመኖርህ በቅርብ ለማለት ፈልጌ ነው። ገባ እኮ እኔ ከመወለዴ በፊት እንደዛ እንደማለት ማለት እንደዛ እንደማለት ነው። ያ ብቻ ሳይሆን ምልህ አሁን አንተ ኮምፕሊትሊ መጽሐፍ ብለህ የምታምነው ነገር አሁን አንተ ትንቢት ብለህ የምትጠቅሰው ለምሳሌ እኮ ሰጥቻለሁ። ከነዛ ምሳሌዎች ውስጥ አንዱ ምን መሰለህ? ያ የተጻፈው ለምሳሌ ልጄን ከግብጽ ጠራሁት የሚለው ትንቢት የተጻፈው ኢሳይያስ ላይ ነው ብንል፣ ተፈጸመ ብሎ ደግሞ ያስቀመጠው ማቴዎስ ነው ብንል፣ አንተ የምትከተለው ሁለቱም መጽሐፍ አንድ ላይ ያለበትን መጽሐፍ ነው። ገባ? ኦኬ። ስለዚህ እዚህኛው ኢሳይያስ ላይ የጻፈው ማቴዎስ ላይ ተፈጽሟል ብለህ አንተ እንደ ኤቪደንስ ወሰድከው ማለት ነው። ሁለቱንም ግን ማረጋገጥ አትችልም። ሁለቱንም ልታረጋግጠው አትችልም። እንዴ ከሌለ ሐሳብ ገብቶኛል። አሁን አንተ ልታረጋግጥ የምትችለው ትንቢታዊ ቃል መሆን አለበት። ወይም ደግሞ እንደው አንተ የሆነ ሰዎች ሊነግሩ ይችላሉ አይነት ነው። አሁን እንደው አንተ ተወለ ምናምን 10 ዓመት በፊት ምናምን ከሆነ ራሱ ኢፌክቱን ታያለህ አይነት ነገር ነው። አይ ቲንክ እንግዲህ ወይም ደግሞ የተፈጸመ ነገር እንደዛ ከሌለ ትንቢት እንደዛ አይነት ትንቢት ከሌለ ፕሩፍ ማድረግ የምትችለው ነገር ከሌለ አምላክ ላንተ የሰጠህ ምንም አይነት ማስረጃ የለም ማለት ነው። ላንተ እንዴ ምን አገናኘው? አሁን እኮ አንተ ነህ ይሄን ያመጣው እኮ አንተ ነው። እኔ ነኝ ያመጣሁት። እሱን እኮ አሁን እንዴት መሰለ እኔ ደግሞ አልስማማም። አትስማማም። እሱ ይገባኛል። እኔ እያልኩ ያለሁት ነገር አሁን ሐሳቤን ቀለል አድርጌ ግልጽ ላድርግልህና ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም እስኪ አንድ ትንቢት ልንገርህ ከነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው። ሱረቱ ሹዓራ ላይ ምዕራፍ 26 ቁጥር 214 ላይ ምን ይላል? ቅርቦች ዘመዶችህንም አስጠንቅቅ አላቸው። አላህ Subhanahu Wa Ta'ala ትእዛዝ አወረደ። ይህን ትእዛዝ ሲያወርድ ነቢያችን ሰለላሁ ዐለይሂ ወሰለም ተራራ ላይ ሆነው ማስጠንቀቅ ጀመሩ። ህዝቦቹን ጠሩ። ምን አሉ? እኔ ከዚህ ተራራ ጀርባ ለእናንተ ጦር እየመጣ ነው ሊወራችሁ ብዬ በነግራችሁ ታምኑኛ ያላችሁ ብሎ ጠየቋቸው። አሁን እናምናለን አሉ። ታሪኩን ከፈለክ ሰሂህ አልቡኻሪ 4971 ላይ አለ። አዎ እናምናለን፣ አንተ እኮ እውነተኛ ነህ፣ በውሸት አናቀህም አሏቸው። ከዛ በኋላ ምን አሏቸው ነቢያችን ሰለላሁ ዐለይሂ ወሰለም? አላህን ብቻ ተገዙ አለበለዚያ ቅጣት ይከተላችኋል ብለው በጀሃነም ሲያስጠነቅቋቸው አቡ ለሃብ የሚባለው አጎታቸው አላህ ያጥፋህ ብሎ ረገማቸው ማለት ነው። ልክ ሲረግማቸው ሱረቱል መሰድ የሚባል 111ኛ ምዕራፍ ላይ ያለ ሱራ ወረደ። ሙሉ ሱራ ወረደ። ምን የሚል ሱራ ነው? የአቡ ለሃብ ሁለት እጆች ከሰሩ ጠፉ እያለ ወደ ጀሃነም እንደሚገባ የሚያሳይን አንቀጽ ወረደ፣ ምዕራፍ ወረደ። ይህ ማለት አቡ ለሃብን እየተነበየ ነው። አላህ Subhanahu Wa Ta'ala ሪስኪ የሆነ ትንቢት ለነቢያችን ነገራቸው። ያ ሪስኪው ትንቢት ምንድነው? ይሄ አቡ ለሃብ የሚባለው ሰውዬ እሱ ብቻ ሳይሆን ሚስቱም ጭምር አይሰልሙም፣ አያምኑም፣ የጀሃነም አገዶች ናቸው።
ብሎ ትንቢት እያስቀመጠ ነው። ያ ትንቢት ምንድነው? አቡ ለሃብ እኔ አመኛለሁ ቢል ሊያጠፋው የሚችለው ትንቢት ነው። ገባ? ሶ አቡ ለሃብ ከዚህ በኋላ ከ10 ዓመት በኋላ ነው የሞተ። የበድር ጦርነት አልፎ ምናምን ከ10 ዓመት በኋላ ነው የሞተ። ሲሞትም አጎታቸው አይደለም። እሺ ሲሞትም አጎታቸው ካልሆነ ተሳስቻለሁ። ሲሞትም ምንድነው? በክህደት ላይ ሆኖ ነው የሞተ። ስለዚህ ያ ትንቢቱ ተፈጸመ ማለት ነው። ትንቢቱ ቃል በቃል ተፈጽሟል፣ በትክክል ተነግሯል። ሊያፈርሰውም ደግሞ አቡ ለሃብ ይችል ነበር። ይሄ የተነገረው ግን ቁርአን ላይ ነው። ሐሳቤ ከገባ ቁርአንና ሐዲስ ላይ ነው የተነገረው። ያ ነገር ተፈጽሞ ሊሆንም ላይሆንም ይችላል። ታሪክ ላይ ነው የማነበው። እኔ ፕሩፍ ማድረግ አልችልም። ይሄ ትንቢት ግን ለኔ ምን አይሆንም ማለት ነው? ለኔ ተአምር አይሆንም። እኔ ሊስበኝ አይችልም። ለኔ ተአምር ሊሆን የሚችለው ምንድነው? የተናገሩት ነገር ወይም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ነገር እኔ ፕሩፍ ማድረግ የምችለው አንደኛ የተናገሩበትን፣ ሁለተኛ የተፈጸመበትን ፕሩፍ ማድረግ የምችለው ሲሆን ነው። ካልሆነ ግን በጊዜው የነበሩ ሰዎች ኦኬ አሁን ያሉ ሰዎች ኤቪደንስን አዩ፣ ያምናሉ፣ ይቀበላሉ። ሶ ምን ማለት ነው? ያ ነብይ በራሱ ጊዜ ለነበሩ ህዝቦች ምልክትን አምጥቷል ማለት ነው። ለኔ የሚሆን ምልክት ካላመጣ ለኔ የተላከ ነብይ አይደለም፣ ወይም ለዚህ ዘመን የመጣ ነብይ አይደለም ማለት ነው። ለዛ ነው መጀመሪያ ንግግሬን ስጀምር ምን መሰለ ያልኩ የነበረ ነቢያችን ሰለላሁ ዐለይሂ ወሰለም ነብይነታቸው ብቻ ሳይሆን የመጨረሻው ነብይ መሆናቸውንም የሚያሳዩ ኤቪደንሶች አሉኝ አልኩ። የመጨረሻው ነብይ ማለት ምን ማለት ነው? እኛ የመጨረሻ ህዝቦች ነን። እስከ ትንሣኤ ቀን ድረስ ሌላ ነብይ አይመጣም ማለት እስከ ትንሣኤ ቀን ድረስ የሚመጡ ሰዎች ሊያምኑበት የሚችሉ ኤቪደንሶች አሉት ማለት ነው። ያ ነብይ ለነሱ እንደሆነ የሚያሳይ ካልሆነስ ያ ነብይ እኮ እውነተኛ ሊሆን ይችላል፣ ግን ለኔ ካልሆነ ለዚህ ዘመን የማይጨምር ከሆነ በጊዜና በቦታ የተገደበ መልእክት ነው ያለው፣ የተገደበ ነብይ ነው ማለት ነው። ለምሳሌ እንደምሳሌ ስሰጥህ ሙሳ አለይሂ ሰላምን ብንወስድ ስለ እስራኤልን የሚመለከቱ ከሆነ የሚያመጣቸው ነገሮች የሚያሳይ ለምሳሌ ባህርን ለሁለት ከፍሏል። በበትሩ ባህርን ከሁለት ሰንጥቋል፣ ከሁለት ከፍሏል። አሁን አንተ ሙሳ ባህርን ከሁለት ከፍሏል ብለህ ለኔ ነው ያ ምልክት አይቻለሁ እኔ ልትል ትችላለህ? አትችልም። የእስራኤል ህዝቦች ነው ያንን ምልክት ያዩ። ምክንያቱም ባህሩ አሁን ገጥሞ ነው ያለ፣ የለም የተከፈለ ነገር የለም፣ የምታየው ነገር የለም። ስለዚህ ያ ተአምር ለነዛ ህዝቦች ነው የነበረ ማለት ነው፣ ለአንተ አይደለም። ለአንተ ቢሆንማ አሁንም የምታየው ነገር ታገኝ ነበር። ግን ለአንተ ስላልሆነ ለነዛ ህዝቦች ስለሆነ ተአምሩም ህዝቦቹም ጠፍተዋል። ሶ ሌላ ህዝብ ሲመጣ ከኢሳ አለይሂ ሰላም በፊት ብዙ ነቢያቶች መጡ በየህዝቡ። ኢሳ አለይሂ ሰላምም መጣ ከሙሳ በኋላ። እሱም ደግሞ በጊዜው ላሉ ሰዎች የሚሆኑ የሞተን አስነሳ፣ አይነ ስውራንን አበራ። ይሄንን ሊያምኑ የሚችሉት በጊዜው ያሉ ሰዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ግን ሲመጡ እስከኛ ትውልድ ድረስ ነው፣ እስከ ቂያማ ድረስ ነው ስልህ እስከ ቂያማ ድረስ የሚሆን ምን ተአምር አምጥተዋል ነው ልትለኝ የሚገባው። ገባ? አሁን ያመጣውልህ የነቢያችንን አንድ ፕሮፌሲ ያመጣው፣ የሙሴን ተአምር አመጣው፣ የኢሳን ተአምር አመጣው። ሁሉንም ያመጣውልህ ምንድነው? በዛ ዘመን የተፈጸሙ ነገሮች ናቸው። ስለዚህ ለዛ ዘመን ሰዎች እንዲያምኑ ያደርጋሉ ማለት ነው። ማረጋገጫ ቢኖረኝ ሰው እንደው አንተ ባልከው አመት እንኳን ባይፈጸም በረጅም አመታት ውስጥ ተፈጸሙ እኔ ካለውበት ማለት ነው ማረጋገጫ ቢኖረኝስ? ያ አምላክ ቃል ነው ትላለህ። ኦኬ። ስለዚህ አሁን ያቀደም ያልካት የአመት ልዩነት አሁን ከቁርአኑና ከሐዲሱ ተከስቶ ታሪክ አሁን ነው በጣም እና እኔ ያልኩ ያለው እሱ ነው ያልኩ። እኔ ነቢያችን የመጨረሻ ነብይ ናቸው፣ አንድ። ሁለተኛ ለኛም ህዝብ የተላኩ ናቸው፣ ሁለት። ይህንን ነገር እንዳውቅ ያደረገኝ ምንድነው? የተናገሩት ትንቢት በእሳቸው ዘመን ስላለ ነገር ብቻ ሳይሆን ለምሳሌ ስለ ትንሣኤ ቀን ጅብሪል አለይሂ ሰላም ከሰዎቹ ፊት ጅብሪልን እያዩት ማለት ነው፣ መልአኩ ጅብሪልን እያዩት ሰሃባዎች ስለ ትንሣኤ ቀን ይነግራቸዋል። ስለ ትንሣኤ ቀኗ መቼ ነው የምትፈጸም ብለው ጅብሪል ጠየቃቸው። ሲጠይቃቸው ምን አሉ? ተጠያቂው ከጠያቂው በላይ እውቀት የለውም አሉ። ማለት እኔም አላቅም አንተም አታቅም አሉ። እሺ ስለ ምልክቶቿ ንገረኝ አሏቸው። ስለ ምልክቶቿ ንገረኝ ሲሉ በትንሣኤ ቀን መቃረቢያ ላይ ስለሚከሰቱ ምልክቶች በሙሉ አስቀመጡ። እንደዚህ አይነት ህዝቦች ሳይመጡ በፊት ቂያማ አትቆምም፣ እንዲህ ሳይሆን በፊት ቂያማ። ስለዚህ እነዛ የተናገሯቸው ነገራቶች በቂያማ አቅራቢያ ላሉ ሰዎች ምልክቶች ናቸው ማለት ነው።
ገባ ከነዛ ምልክቶች ውስጥ ምን አይተናል ብለን አሁን እኔ ምን አይነት ተአምር ላሳይ ይችላል መሰለ ፕሮፌሲ ጋር ነብያችን ሰለላሁ ዐለይሂ ወሰለም ጋር ስንመጣ አንደኛ የነብያችን ሰለላሁ ዐለይሂ ወሰለም ፕሮፌሲ ተፈልጎ ነው ብለን የምንፈታቸውን አይደለም እኔ እንደ ማስረጃ መውሰዳቸው እሱንም እንደ ፕሮፌሲ እኔ ለመውሰድ ይከብደኛል ፐርሰናሊ ነው ማለት ለምሳሌ የሆነ ሰው መጥቶ እንዴት አይነት ምሳሌ ልስጥ መሰለ እንዲህ ሲል እኮ እንዲህ ለማለት የአንድምታ ተርጓሜ ታውቀዋለህ አሬነር አንድም እንደዚህ ሲል እንዲህ ለማለት ፈልጎ ነው አንድም ደግሞ እንዲህ ለማለት አንድም እየተባለ የሚተረጎም ማለት ነው ስለዚህ እንደዛ አይነት ሳይሆን ለኔ ኤቪደንስ በየማቀርባቸው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ከሌሎች ነብያት የሚለዩት ምን መሰለ ስፔሲፊክ አድርገው የተናገሩት ነገር አለ አንደኛ የጊዜ ገደብ አስቀምጠው የሚናገሯቸው ነገሮች አሉ ሁለተኛ የተናገሩት ነገር ሲፈጸም ያ ነገር ሲፈጸም እንዲህ ለማለት ተፈልጎ ነው በሚል ሳይሆን ኤግዛክት ወርዱ ነው የሚፈጸመው የተናገሩት ቃል በቃል ነው የሚፈጸመው